ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አብይ አህመድ ዛሬ በምክክር ኮሚሽኑ መድረክ ላይ ተገኝቶ ስለ ብልጽግና ፓርቲ የ32 ደቂቃ ንግግር አድርጓል። በዚህም ፓርቲው ቀስቀሳ ያደረገበት የፖለቲካ መድረክ እንደሆነ ነው ታዛቢዎች የሚገልጹት። የአብይ አህመድ መንግስት በተለያዩ የአማራ አካባቢዎች ላይ ከፍተኛ ጦር በማስፈር ላይ ይገኛል። ወደ ተለያዩ የማሰልጠኛ ካምፖች ህፃናት ወታደሮችን ሳይቀር በማስገባት ወደ አማራ ክልል ለማዝመት በመዘጋጀት ላይ መሆኑን ነው መረጃዎች የሚያመለክቱት። የአማራ ክልልን ወቅታዊ ሁኔታንም መነሻ አድርገን ከኢንጂነር ይልቃል ጌትነት ጋር የምንወያይበትን መድረክ ነው ይዘን የቀረብነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ኢንጂነር ይልቃል ጌትነት እንደምን አለ? መሳይ እንደምን አለ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ተገናኝተናል። ያው ብዙ ነገሮች አሉ እነሱ ላይ እንድንወያይ ነው የጋበዝኩ። በጣም አመሰግናለሁ በድጋሚ በተመልካቾቻችን ስም። ዛሬ አብይ አህመድ በአገራዊ ምክክር ኮሚሽኑ መድረክ ላይ ተገኝቶ ያደረገውን ንግግር በተወሰነ ደረጃ አንዳንዶቹን አለፍ አድርገን ብናያቸው ጥሩ ነው በሚልም ነው። አንድም ሁለት ደግሞ በአማራ ክልል ያለው ሁኔታ በብዙ መልኩ እየተቀያየረ ይገኛል። አብይ አህመድ ግንቦት 30ን የመጨረሻ ቀነ ገደብ አስቀምጦ በአማራ ክልል ያለውን ጦርነት አሸንፋለሁ በሚል በርካታ ሰራዊቱን ወደዛ ያዘመተበት የብሔር መልክ እንዲይዝም ከኦሮሚያ ክልል በሺዎች የሚቆጠሩ ወጣቶችን ወደ አማራ ክልል ያስገባበት ሳምንት ሆኖ ነው እንግዲህ ያለፈ ያለው። ይሄ ወዴት ይሄዳል? በፋኖ አካባቢ ያለው ሁኔታ ምንድነው የሚለውንም እናነሳለን። እንደው በቅድሚያ ሰሞኑን አንድ ከአማራ ፋኖ በጎጃም የወጣ ያቋም መግለጫ አለ። በአማራ ፋኖ በጎጃም እዝ መሪው በዘመነ ካሴ አማካኝነት የተላለፈ መግለጫ ነው። መግለጫው ላይ የአማራ ፋኖ በአጠቃላይ ድርድርን እንደማይፈልግ ተደርጎ የተገለጸበት እንደሆነ ነው አንዳንድ ወገኖች በትችት መልክ እያቀረቡ ያሉት። ዘመነ ካሴ ድርድር አንፈልግም በማለት የገለጸው እንዴት ነው የሚታየው? በእርግጥም ድርድር አለመፈለግ የሚል አውድ ያለበት መግለጫ ይመስላል። ይሄ የሚምታታ ነው። ሰሞኑን የተለያዩ የፋኖ ኃይሎችም ድርድርን በተመለከተ አንዳንድ አቋሞችን እያንጸባረቁ ነው ያሉትና የትኛው ነው ትክክለኛ? የዘመነ ካሴ አንደራደርም የሚል ነው ወይስ በዛ መልኩ ሊገለጽ የሚችል ነው? እንግዲህ መሳይ ሊደርሺፕ አንዳንድ ጊዜ ፓራዶክስ አለው። እንደምታውቀው ሁለት ነገሮች በአንድ ላይ ተያይዘው የሚመጡብህ ነገር አለ። እሽም ማለት ጉዳት ያለው እምቢም ማለት ጉዳት ያለው ጊዜ ይመጣል። አንድ ላይ ሆኖ አጣብቂኝ ሆኖ ይመጣል። እሽም ጉዳት ያለው እምቢም ጉዳት ያለው። በዛን ጊዜ ፖለቲከኞች የሚያደርጉት ምንድነው? ሚክስድ ሜሴጅ የሚሉት መልእክት አላቸው። ቀላቅለው የሚፈልገውን ነገር ፒክ እንዲያደርግ አድርገው መልእክት ያስተላልፋሉ። ይሄ በፖለቲካ አነጋገር በጣም የተለመደ አነጋገር ነው። ያ እንዳለ ሆኖ ግን ቀደም ባሉት ጊዜያት ምንም አይነት የድርድር ጥያቄ እንዳልቀረበላቸው፣ ድርድርን በተመለከተ ቀይ መስመሮች አሏቸው። እነዛን ይዘው ግን ከማንኛውም አካል ጋር መነጋገር እንደሚችሉ የአሜሪካ መንግስት በኢትዮጵያ በሚገኘው ኤምባሲው በኩል በተደረገው የፖሊሲ ስፒች ላይ አቋማቸውን ግልጽ አድርገዋል። ያንን በህዝብ ግንኙነት በኩል ግልጽ መሆኑን አይቻለሁ። እናንተም ሁላችሁም የዘገባችሁት ይመስለኛል። በቀደም ዕለት ወደ 9 ደቂቃ የሚሆን ንግግር ዘመነ ከሁለት ቀን በፊት ይመስለኛል ድርድርንና አንዳንድ ነገሮችን በተመለከተ አስተያየት ሰጥቷል። በዛ ንግግር ውስጥ እንግዲህ እንደ መግቢያ አድርጎ ያንን ንግግር መጀመሪያ ለምን አስፈለገው፣ መቼ ተናገረው የሚለውንም ደግሞ አውድ ማየትን በዛው መንገድ ጥሩ ነው። ስለዚህ ያንን ንግግር የተናገረበት ምክንያት ሰሞኑን ይላል አብይ አህመድ እንግዲህ 13 ጊዜ ሙሉ በ30 እንጨርሳቸዋለን እያለ እንዲህ እናደርጋለን እያለ አዋጅ ሲዋጣ ቆየ። ያም አልተሳካለትም ይላል። ሰሞኑን ደግሞ አንድ አመት ያልተሳካለትን ከፋኖች ጋር ለመደራደር ተስማምቻለሁ፣ ፋኖች ለድርድር ተስማምተዋል፣ ከፋኖች ጋር ድርድር ልቀመጥ ነው የሚል አሉባልታና ከፋፋይ ዘመቻ ጀምሯል ብሎ ነው ንግግር። ይሄንን በተመለከተ አጭር መግለጫ እሰጣለሁ ነው። በቃ የንግግሩ ምክንያት መግቢያውን እንግዲህ ይሄ በግልጽ የተናገረው ነው። እዛው ንግግሩን መልሰህ ብታየው ሰሞኑን ደግሞ ይሄ ሁሉ አልበቃው ሲልና ሲሸነፍ በሸዋ፣ በጎንደር፣ በወሎ፣ በጎጃም ፋኖች ይላል አራቱንም ጓደኞቹን ጠቅሶ ድባቅ እየተመታ አንድ አመት ሙሉ ያልችለውን ነገር አልችል ሲል አሁን ደግሞ በካድሬዎቹ በኩል
ፋኖች ለድርድር ተስማምተዋል፣ ከፋኖች ጋር ድርድር ሊቀመጥ ነው እያለ ከፋፋይ አጀንዳ ማሰራጨት ጀምሯል ይልና ይሄንን በተመለከተ አጭር መግለጫ ሰጣለሁ ብሎ ነው ንግግሩን የጀመረው። ያንን ከተናገረ በኋላ አጠቃላይ ለመሆኑ ከብድ ጋር ድርድር ይቻላል ይላል። ያ ማለት ይልና ደግሞ ጧት የተናገረውን ማታ ይሽረዋል፣ ማታ የተናገረውን ጧት ያጠፈዋል ይልና አብይ አህመድ የማይታመን ሰው ለድርድር እንደሆነ ይናገራል። ከዛ በኋላ ደግሞ ቀጠል ይልና ሆሊኮስትን የፈጸመና የዘር ማጥፋትን የፈጸመን ወንጀለኛ እንደ ሂትለር ካምፑ ጋር ድረስ ሂደህ ታፈርሰዋለህ እንጂ ልትደራደረው አትችልም ይላል። እንግዲህ ይሄም ደግሞ በሰብአዊ መብት ላይ ወንጀል የፈጸሙ አካላት በአማራ ላይ ጄኖሳይድ ተፈጽሞበታል ካልክ ሂትለርን ዓለም ሁሉ ተባብሮ ቤተ መንግስት ሲደርስ ሂዶ ራሱን እንዲያጠፋ ስላደረገው ለዓለም መንግስታት በአማራ ህዝብ ላይ ጄኖሳይድ እየተፈጸመ ነው ብላችሁ ካመናችሁ አክቲቭ ጄኖሳይድ እየተፈጸመ ስለሆነ ከአማራ ህዝብ ጋር በጎናችን ቁሙ ይላል። አሜሪካን ጀምሮ ለሰብአዊ መብት የምትቆሙ አካላት በሰብአዊ መብት ላይ ወንጀል ሲፈጸም በተባበሩት መንግስታት ሁሉ ያስወሰናችሁ ሁማኒቴሪያን ኢንተርቬንሽን ብላችሁ መንግስትን እስከመለወጥ ድረስ እንደሄዳችሁ የታሪክ ምስክራችን ነው። ይሄ በሆነበት ሁኔታ ላይ አብይን ተደራደሩ ከምትሉን ይልቅ አክቲቭ ጄኖሳይድ እየፈጸመ ስለሆነ ለዓለም ለፍርድ እንዲቀርብ የበኩላችሁን አስተዋጽኦ አድርጉልን ነው የሚለው። ከዛም በኋላ ቀጠል ብሎ በተለያየ ምክንያት ይሄ ካድሬዎች፣ አንዳንድ ባለሀብቶች፣ ነጋዴዎች፣ ግለሰቦች ይሄንን ድርድር በተመለከተ ውስጥ ለውስጥ የምትሄዱትን ነገር አቁሙ ይላል። እንግዲህ በሌላ አነጋገር ምንድነው የሰፈር ሽምግልና በሚመስል መልኩ የሀገር ሽማግሌ ነን የምትሉ የሃይማኖት አባት ነን የምትሉ ባለሀብት ነን የምትሉ አንዳንድ ግለሰቦች ይላል እንዲህ ያለውን ነገር አቁሙ ይላል። ስለዚህ በካድሬ ማወናበጃ የሚሆን ነገር የለም ይልና በአጠቃላይ የሚናገረው ነገር በካድሬዎች ደግሞ ይሄ በግልጽ በመግለጫ በአንዳንድ መረጃዎችም ወጥቶ ነበር መሳይ አይተው ከሆነ ለምሳሌ በለጠ ካሳን የማቀው ኢትዮኒዮስ ከፋኖ ጋር ልንደራደር ነው ብሎ ክልሉ ፋኖን በዚህ የኃይል ሚዛን ካዛባን በኋላ ከፋኖ ጋር በክልል ደረጃ ልንደራደር ነው ብሎ የክልሉ መንግስት አቋም ወስዷል ብሎ ዘመነ መግለጫ ከመስጠቱ በፊት ሁሉ የክልሉ መንግስት እንዲህ አይነት አቋምና ማወናበጃ እንደነዛ አስቀድሞ በሚዲያ ወጥቷል። ስለዚህ ይሄን በተመለከተ ጦርነት አፍላ ጦርነት ውስጥ በገባበት ጊዜ እንዲህ አይነት ከፋፋይ ነገር ወስደው ጦር ከፈታው ወሬ የፈታው በሚመስል ነገር ጦሩን ለመበተንና ከፋፋይ ነገር ገሬ ደራደራለሁ ብሏል፣ ገሬ ያልደራደርም አለ፣ ከክልሉ መንግስት ጋር ሊደራደሩ ነው የሚል አሉባልታ ስለተነዛ ይሄ ነገር ውሸት ነው፣ በአማራ ህዝብ ፍላጎት ላይ አልደራደርም ነው የሚለው። በአማራ ህዝብ ፍላጎት ላይ በአማራ ህዝብ ሁሉና ላይ ነው እንጂ አልደራደርም ይላል። እንግዲህ በአማራ ህዝብ ሁሉና ላይ ተደራደር ነው ብንለው ታዲያኛ ከዛም ቀጠን ይልና እንደው ቀጥሎ የሚያወራው ነገር ደግሞ ቀድሞ ነገር ይላል ድርድር የአንድ ግለሰብ አጠቃላይ የአማራ ህዝብ ጉዳይ እንጂ ይላል። ድርድር አጠቃላይ የአማራ ህዝብ ጉዳይ እንጂ የአንድ ግለሰብ የአንድ ቡድን ወይም የአንድ እዝና የአንድ ወታደር መሪ ጉዳይ አይደለም። የድርድር ጉዳይ ከሆነ አጠቃላይ የአማራ ህዝብን የሚመለከትና የአማራ ህልውና ጉዳይ ነው ነው የሚለው። ድርድር የምትሉት እና አብይ ስልጣን እንዲያስረክቡ በወንጀላቸው እንዲጠየቁ የአማራም ህዝብ ለልኩ በአጠቃላይ ለኢትዮጵያ ህዝብ ስልጣን በሚያስረክቡበት መንገድና በሽግግር ላይ ድርድር የምትሉት ከሆነ እሱን እሺ ይላል። ታዲያ እዚህ ውስጥ ድርድር አያስፈልግም የሚል ቃል እስኪ ይሄ ሁሉ ነገር እንግዲህ ከሱ ንግግር ውስጥ ነው የወሰድኩት ነው። እዚህ ውስጥ ድርድር አልፈልግም የሚለው የት ነው? ምናልባት እንደው ይልቃል ትንሽ ለትርጉም የተዛቡ ነገሮችንም ከማንሳትም አንፃር ነው። አሁን ድርድር ቀደም ሲል አንተ እንደገለጽከው ከዛው ከጎጃም ፋኖ እዝ ውስጥ ቃል አቀባዩ በቅርብ የተናገረው ነገር ነበረ። በዚህ ቃል አቀባዩ የወጣው መግለጫ ላይ ያውና አሜሪካ ምን ሌሎች አካላት መቻ አናገሩና እኛ ቅድመ ሁኔታዎች ቀይ መስመሮች አሉ ግን ለድርድር በራችን ዝግ አይደለም የሚል ነው። የዘመነን አጠቃላይ አውዱን ስንወስድ ለድርድር ዝግ ይመስላል። እንግዲህ አቀራረቡ አጠቃላይ ሁኔታውም ሰዎች በተረደሩት መልኩ እየገለጹት ነው። ሌላው መንግስትን ለአማራ መንግስት አስረክብ አይነትም ይመስላል አውዱን ነው። እንግዲህ በምን መልኩ ሰዎች ተረዱት የሚለው የተለያየ ትርጉም እየተሰጠው ነው። ለትርጉም ፍቺ በጣም ክፍት የሆነ መግለጫ ነው የሰጠው ዘመነ የሚልም ነገር ይነሳል።
እኔ መሳይበችም ፖለቲካን የሚያውቅ ፈረንጆቹ በዚህ ንግግር ምንም ዘመነ ድርድር ፈልጓል ብለው እንደማይሉ እርግጠኛ ነኝ። ምክንያቱም ሰብስክራይብ አድርገው አጠቃላይ ንግግሩን ነው የሚሰሙት። አሁን አንድ ሚዲያ ላይ የሰማሁትን ደግሞ ንግግር ልንገር። ቀድሞ ነገር እናሸንፋለን የሚል አብይ ማሸነፍ ብቻ ነው ከሌላው የኢትዮጵያ ህዝብ ጋር እንዴት ሊያደርግ ነው የሚል ሁሉ የሚከራከሩ ሰዎች አይቻሉ። ግን ድርድር የምትሉኝ ለአማራ ህዝብም ሆነ አጠቃላይ ለኢትዮጵያ ህዝብ ስልጣኑን ሊያስረክብና በአማራ ህዝብ ላይ ያጠፋውን ጄኖሳይድ በህግ እንዲጠየቅ ከሆነ እሺ እሱን ድርድር በለው ይላል። እንግዲህ ከአጠቃላይ ከኢትዮጵያ ህዝብና የአማራን ህዝብ ለፈጸመው ነገር ቅጣቱን ሊያገኝና ስልጣን ሊያስረክብ ከሆነ ለኢትዮጵያ ህዝብ ይላል። እንግዲህ የኢትዮጵያ ህዝብ ማለት የአማራ ህዝብ ነው። እዛው ላይ እኮ ነው የሚለው በአንድ ሴንቴንስ እኮ ነው የአማራን ህዝብ ሆነ አጠቃላይ የኢትዮጵያ ህዝብ ይላል። ይሄ ታዲያ እንዴት ብሎ ነው? ተንኮል ነው የምንፈልገው? 9 ደቂቃ ንግግር ባለው ውስጥ አንድ ቃላት ወስደህ ነው የምትናገረው መሳይ። አሁን ለፈረንጆችም እኮ ያላቸው ጥሪ ያቀርባል እኮ በአጠቃላይ ለዓለም አቀፍ ማህበረሰብ ያቀረበው ጥሪ አብይም በእጁ በደም የተጨማለቀና የአማራ ህዝብ ደም ያለበት ስለሆነ በዓለም አቀፍ ፍርድ ቤት እንዲቀርብ ለሌሎች አርጋችኋል አለው። በሂዩማኒቴሪያን ኢንተርቬንሽን መሰረት በተባበሩት መንግስታት አስወስናችሁ ጣልቃ የገባችሁ የዓለም የሰብአዊ መብት በሰው ልጅ ላይ ወንጀል ተፈጸመ ብላችሁ ያላችሁ አብይ አክቲቭ ጄኖሳይድ እየፈጸመ ስለሆነ ተነጋገሩ ከምትሉን ይልቅ አብይን በመናስወግድበት ሁኔታ ላይ ከጎናችን ቁሙ ማለት ዲማንድን ከፍ ማድረግ እንጂ ድርድር አያስፈልግም ዓለምንም አልፈልግም የሚል መልእክት የለውም። ሁለተኛ ነገር የዚህ ድርድር መግለጫ ዋናው ዓላማው በግልጽ ተናግሯል። በቃ ዛሬ መግለጫ ለሰጥ የመጣሁበት ምክንያት ድርድር ልንቀመጥ ነው፣ ፋኖች ተስማምተዋል እያለ የከፋፋይ የካድሬ ወሬ ስለተጀመረ ለዛ መልስ ልሰጥ ነው የመጣሁ ነው ያለ። ይሄን እያለ ለአሜሪካ አምባሳደር እንደተሰጠ መልስ ካል ችግሩ የኛ እንጂ የዘመን አይደለም። ለምንድነው መግለጫ ይሰጥ ካልከኝ እዛው ላይ መግለጫ የምሰጥበት ምክንያት ብሎ ነግሮኛል። ታዲያ ይሄን የጥላችሁት ነው ስለ አውሮፓና አሜሪካ የተባበሩት መንግስታትን ድርድር አልፈልግም አይባልም አይልም እኮ እዛ ላይ የድርድር ሊሚቱን ነው አብይ ስልጣን የሚያስረክብበትን መንገድ እንነጋገር ብሎ ዲማንድ አቀረበ ነው ምለው ነው እንጂ እንደው ፍጹም ስቱፒድ እንደሆነ የድርድር ሀሁ እንዳልገባው ምን እንዳልሆነ አድርጎ ይሄ 9 ደቂቃ ንግግር እንደዛ አይነት መንፈስ የለውም። ፈረንጆችም ቢያዩት ወይም ካሉም የሚፈልጉት አንደኛ ዋር ሪቶሪክ ላይ ስለሆነና መንግስት ከባድ ኃይል እያስገባ ስለሆነ ወታደሮቹንም ለማነሳሳት ዲማንዱንም ከፍ ለማድረግ ሚክስድ ሜሴጅ አስተላልፈዋል ልለው ይችል ይሆናል እንጂ 9 ደቂቃ በተናገረው ንግግር ላይ እንኳን ሌላ ድርድር አልፈልግም ሲል በአማራ ህዝብ የህልውና ትግል ላይ አልደራደር ይላል። ቀድሞ ነገር ድርድርም ከሆነ ይላል በመሰረቱ የአማራ ህዝብ ጉዳይ እንጂ የአንድ ግለሰብ የአንድ ቡድን ወይም የአንድ አደረጃጀት ጉዳይ አይደለም ይላል። ይሄ ማለት እኮ ዘመን እንደውም እኔ በዛ ጉዳይ የመደራደር ስልጣን የለኝም ነው ያለው። ይሄንን ትትና የተሞላበት ንግግር አምባገነንነት እንዴት ነው የምናደርገው? በምን ኮንቴክስት ነው? ሁለተኛ በንግግር ውስጥ ካየው 4-5 ቦታ ላይ ከፋፋይ የካድሪ ሴራ ይላል። ምን ማለት ነው? እስቲ ሽማግሌ የምትባሉ የሃይማኖት መሪነን የምትሉ ባለሀብትነን የምትሉ ይሄን ተከፋፋይ ተግባራችሁን አቁሙ ይላል እኮ እዛው። ይሄንን ታዲያ ለአሜሪካ መንግስት የተሰጠ መግለጫ ነው ብለን የምንል ምንድነው? እስቲ እንዴት አድርገን ነው ለአሜሪካና ለአውሮፓማ በተባበሩት መንግስታት እያስወሰናችሁ በሰብአዊ መብት ላይ መብት ተጣሰ ስትሉ ጦር ሁሉ አዝምታችኋል። ያ ደግሞ ለኢትዮጵያ ህዝብ ፍላጎትና ስነልቦና ባይመጥንም እንኳን ጣልቃ ግቡልን የኢትዮጵያ ህዝብ እንደማይ ስለሚያውቁ እንደዛ ባይባል እንኳን ይሄንን ኃይል በመናስወግድበት ነገር ከጎናችን ቁሙ ለፍርድም አቅርቡት ብለው ለዓለም አቀፍ ማህበረሰብ ጥሪ ያቀርባል በዚያ ሚዲያ እንትን ላይ። ይሄ ታዲያ የዓለም አቀፍ ማህበረሰብን ኦን ቦርድ አድርጓል። ደግሞ ይሄንንም ስለ ራሽናሉ ይሄ ስርዓት ለኢትዮጵያም አይበጅም፣ ለአማራም አይበጅም፣ ለቀጠናውም አይበጅም፣ ለሰው ልጅ ሁሉ ሴቶች ጠንቀኛ ነው የሚለው ይሄ እና ይሄ ንግግር እኔ ድርድርን ካለማወቅ ጋር ካለም ጋር ያለ መግባባት የድንቁርና ንግግር አድርጎ የሚያስብ ሰው ካለ ጨዋነት ይጎለዋል ካላልከኝ አማርኛ መስማትና ማንበብ የማይችል ሰው ብቻ ነው ሊል የሚችለው። አመሰግናለሁ መሳይ። እንግዲህ ምናልባት ኢንጂነር ሊቃል እውነት ድርድር ያስፈልጋል ለዓለም አቀፉ ማህበረሰብ ተብሎስ ብቻ ነው ወይስ የአማራ ህዝብ አሁን ሰዓት የሚያስፈልገው
በመስዋዕትነቱ ይህንን ስርዓት ቀይሮ ለአማራም ለሌላውም የኢትዮጵያ ህዝብ የሚሆን የመንግስት ስርዓትን መትከል ነው። የትኛው ነው? ድርድር በራሱ የአማራን ህዝብ ትግል አያዳክመውም ወይ የሚልም ጥያቄ ይነሳልና የዘመነንም በዚህም አውድ ልናየው እንችል ይሆናል። ወደ ኋላ ላይ መለስበታለሁ። ምናልባት አንድ ዘመነ ያነሳውና የፈራው ነገር አለ። እነዚህ ከስር ድርድር እያሉ በተለያየ መልኩ አብይን የሚጠቅም ነገር እያደረጉ ያሉ የአማራ ተወላጆች የአማራ ማህበረሰብ አካላት የሆኑ አሉ። ለምሳሌ የአማራ ምሁራን መማክርት ጉባኤ በዚህ የምክክር ጉባኤ ላይ ለመሳተፍ ሐሳብ እቅድ አቅርቧል። ዝርዝር እቅዱን ለምክክር ኮሚሽኑ ማቅረቡን ሰምተናል። የአማራ ፋኖ ታጋዮችን በሽብርተኝነት ለማስፈረጅ የአማራ የብልጽግና ውስጥ ያሉ የአማራ ሰዎች የአማራ ባለስልጣናት እንቅስቃሴ መጀመራቸውን ሰምተናል። ራሳቸው የአማራ ተወላጆች ነው አብይን ከውድቀት ለመታደግ እየሰሩ ያሉት የሚል ነገሮች ገፍተው እየመጡ ነው። እንደው ይሄንን ነገርስ እንዴት እናያለን? አንደኛ እሱ ነው ይኸውልህ። እኔ አሁን ይሄ እኛ ሀገር መሳይ አንድ ችግር የሆነብኝ ነገር ክርክር ሲደረግ የተከራከርክበትን መሰረታዊ ጭብጥ ይዞ መነሳት ብዙ ጊዜ ጉድለት አይበታለሁ። ጠቅላላ 9 ደቂቃ ነው አሁን የተናገረው። በ9 ደቂቃ ውስጥ ይሄ ያልኩት ሁሉ ነገር አለ እንደው እንተና ንግግር ውስጥ አንድም ሰው ግን ከጠቀስኩት ንግግር ውስጥ ጠቅሶ ሲናገር ሰምቼ አላውቅም። ይመሳይ እንግዲህ ይሄ ስለ ውይይትና ስለ ክርክር ሐሳብን አጠቃላይ ጨምቆ ኮንቴክስት በመውሰድ ላይ ችግር አለ እና ይሄ ፈረንጆች የሚሉት አለ ሊኒየር ቲንኪንግ የሚሉት ለአንድ ጥያቄ አንድ መልስ ድርድር እሺ የሚባልበት ጊዜ አለ፣ እንቢ የሚባልበት ጊዜ አለ። መቼ ልደራደር፣ በጥንካሬ ጎን በደካማ ጎን፣ ጊዜው፣ ሁኔታው፣ ሞመንተም ከማን ሳይድ ነው፣ እንደዚህ ነው የሚባሉ ነገሮች አሉ። ለዓለም አቀፍ ሁኔታ ሲሆን ምን ይነገራል? ለታጋዮችና ወር ሪቶሪክ ውስጥ ጦርነት ውስጥ ባለን ጊዜ እንደው በጦርነት ጊዜ እኮ ሲነገር የነበረውን ቅርብ ጊዜ እኮ የምናውቀው ነው። ሀገራችን ላይ መሳይ በተለያየ ወገን ሁሉም ጦርነቱን ለማነሳሳት ምን ያህል ርቀት ተኪዶ ስንት አይነት ንግግር ሲነገር እንደነበረ በሁሉም ወገን እናቅ ነበር። ግን በኋላ ሄደው እየተነጋገሩ መነጋገራቸውን ወታደራቸውም እንዳያቅ ህዝብም እንዳያቅ እየደበቁን ነበር አይደለም ያረጉት የነበር። ግን በአደባባይ ድርድርን አንፈልግም ነበር የሚሉ። ይሄ ማለት ድርድርህን ለህዝብ የማትገልጽበት ጊዜ ሁሉ መኖሩን በግልጽ የሚያሳይ ነገር ነው። በዓለም ደግሞ ትክክለኛ ጥያቄው ሲመጣላቸው በዛ ደረጃ ደግሞ ቦቶም ላይ ናቸውን አስቀምጠው ሬድ ላይ ናቸውን አስቀምጠው የሚነጋገሩበት መድረክ አለ። የህዝብ ግንኙነትንና አጠቃላይ ያልመጣን ነገር ራሱ በዛ ላይ የሚሰጥን መልስ እንደ አንድ ታምር ነገር እንደሚፈጥር አድርጎ እንደው ፈረንጅ በር ላይ ቆሞ በጆሮው አዳምጦ በቃ ምንድነው ፋኖ ድርድር አልፈልግም ብሏል ብሎ እዛው ላይ ፍርድ የሚፈርድበት አይነት ነገር የሚመስል እኮ አንዳንዱ ኤክስፔክቴሽን እኮ እንዴ 9 ጊዜ አልደራደርም ብለህ እኮ በ10ኛው እደራደራለሁ ልትል ትችላለህ። መስ ባለም የምናየው ነገር ያ ሸትል ዲፕሎማሲ ተደርጎ አንድ ጊዜ ይሄን ተናግሮ ሌላኛውን ለብቻ ተናግሮ ከዛ በኋላ ሀገር ተመርጦ ከዛ ምን ተብሎ እንደው ዝም ብሎ እደራደራለሁ ማለት ሁለተኛ የፋኖ እንቅስቃሴ 1 አመት ሙሉ ሲሄድ ምንነቱ ለመንግስትነት ብቃቱ የምርኮኛ ያያዙ ሲቪሊያን እንዳይጎዱ የሚያደርገው የጦር ህግ አድርጎ ያ ሁሉ ነገር የመጣውን ነገር በአንድ የህዝብ ግንኙነት ላይ ዘመን አልደራደርም ስላለ እንደው ዓለም ሁሉ ይሄ ማይደራደር ነው ብሎ የሚለው ይመስላል። የወታደሮችን ዲሲፕሊን 1 አመት አላዩ? የራባቸው ባንክ ሲጠብቁ አላያቸው? ዲሲፕሊን የሆነ ሰራዊት እንዳለው አልመሰከረም? በዓለም ላይ በወጡት የሰብአዊ መብት ሪፖርት ሁሉ ይሄን ሁሉ የጥለውት ነው። አንድ ቀን ዘመነ ወታደሩን ለማነቃቃት የተናገረውን ንግግር በቃ እንደዚህ ተናገረ ብሎ እንደው ፈረንጆች እንደኛ ሞኝ አይደሉም፣ ፖለቲካ ያውቃሉ። አልደራደርም ብሎ አንድ ሰው ፐብሊክሊ ሲናገር ምን ነሰሰርሊ ያንን አት ፌስ ቫልዩ አይወስዱ። በ97 ትዝ ከሚለኝ ነገር የመለስ ዜናዊ የምርጫው ድምጽ ተቆጥሮ ሳያልቅ ወጣና በዚህ ቦታ በተደረገው መሰረት ኢህአዴግ አብላጫ ድምጽ አግኝቷል ያሸንፏል ብሎ ተናገረ። የምርጫ ቦርድ ከመናገሩ በፊት ታስታውስ እንደሆነ ከዛ ፈረንጆች ሲጠይቁት እንዴት አስቀድመ እንደዚህ ታረጋለህ ምናምን ሲለው አይ ካድሬዎቹ በስነ ልቦና እየተፈቱ ስለነበረ የምርጫ ቦርድን እንትና አከብራለሁ ግን በካድሬዎች ላይ መደናገጥ ደርሶ ስለነበረ ለካድሬዎች ኮንፊደንስ ለመስጠት ብዬ ነው እንጂ ምርጫውን ለማዛባት አይደለም ማለት።
እና ፖለቲካ ይሄን ያህል ነው እንደዚህ የሚደረገው እና ዘመነም ሽጦር እየመጣበት እንደው እንደራደርም ተብሎ እኮ የመጣው እኮ ጠመንጃ ካመጣ በኋላ ነው መሳይ በደግነት እኮ እንደራደር ያለው የለም የአማራ ተወካዮች እኮ እነ ጀነራል ተፈራና እነ ዶክተር ደሳለኝ እኮ በፕሪቶሪያው ድርድር ለኛ ምን ተሳተፍ ብለው ጠይቀው ነበር እኮ በቀናነት በመጠየቅ ከሆነ እንዲደራደሩ የፈቀደላቸው ሰው አለ ጠመንጃ ስናነሳ እኮ ነው ተደራደሩ ተብሎ ዕውቅና ተሰጥቶ ፋኖ ጄኖሳይዳል እንደዚህ ነው እያሉ ሲሉ የነበሩ አሁን አንድ የፖለቲካ ኃይል ነው ብለው ከመንግስት ጋር ድርድር የጠሩት ጠመንጃ ካነሳ በኋላ ነው እና እንደው እቺ ለአንድ ጥያቄ ለአንድ መልስ እየወሰዱ በማይሆን ኮንቴክስት ማድረግ ይሄ አይደለምና ጠንካራ የሆነ የፖለቲካና የሚሊተሪ ኃይል ከተፈጠረ በኋላ ድርድር የሚባለው ነገር በሂደት የሚመጣ ነገር እንጂ እንደው የሁሉ ነገር የመጨረሻ ነገር አድርጎ አንየው ግን ከዲፕሎማሲ ትግል አንዱ አካል ስለሆነ በመንናገርበት ጊዜና በመንጠየቅበት ጊዜ በዲፕሎማቲክ ኢንጌጅመንት ጊዜ ያንን የጠበቀ ንግግር ማድረግ ተገቢ ነው ያን በተመለከተ ደግሞ ለአምባሳደሩ የሰጡት መልስ ትክክለኛ ነው ጥያቄ አልቀረበልንም ጥያቄው በቀረበልን መሰረት ሬድ ላይኖቻችንን ጠብቀን ከማንኛውም አካል ጋር እንደራደራለን ብለው ተናግረዋል ይሄን የተናገረው ግን ጦር ባዘመቱበት ጊዜ ለማጥፋት ብለው ጦሩንም ለመካፋፈል ጦር ተፈታው ወሬ ፈታው የሚል ነገር በዛ መሰረት መግለጫ እንደሰጠ ያንንም ተናግሯል ለአማራ ህዝብም የሚጠቅመው ቅድም እንዳልከው መናኛ የሆኑ ተላላኪ የሆኑ ሰዎች ፋኖን በሽብርተኝነት ሊያስፈርጁ ከህዝብ ለመነጠል እየሰሩ ያሉ እንደዚሁም ደግሞ የምሁራን ስብስብ ሲባሉ አማራ ስንት ቀን የሁሉ ማት ሲወርድበት አንድ ቀን ተናግረው የማያውቁ ሰዎች የአብይን ኮንቬንሽን ሴንተር ለማድመቅ አሁን ይሄ ቅድም ያልከው ንግግር እኔ የምክክር ኮሚሽን እና አንድ ያገር ችግር የሚፈታበት ሳይሆን የብልጽግና የኮንቬንሽን ፕሮግራም ነው የሚመስለው ምንድነው አጠቃላይ ህዝብን ሰብስቦ ደጋፊዎችን ሰብስቦ ኮንቬንሽን ሴንተር ውስጥ የሚያደርገው ንግግር እንጂ አገራዊ ድርድርና ውይይት እንደማይመስል ይታያልና ይሄንን የሚያስፈጽሙ ተላላኪዎችም ስላሉ እነዛን ሁሉ እጃቸውን መቁረጥ ስላለበትና በእንደዛ አይነት ቀልድ የአማራ ህዝብ መሰረታዊ ጥያቄና ደም እየተከፈለበት ነገር እንዳይበረስ ስለሚፈልግ ህዝቡም ወታደሩም ባንድ ልብ የመጣበትን ነገር እንዲመክትና የመጣበትን የህልውና አደጋ እንዲቋቋም ያደረገው የማነቃቂያ ንግግር አድርጌ ነው የወሰድኩት መሳይ እንደው ኢንጂነር ይልቃል ይሄ አሁን በአማራ ፋኖ ላይ ሽብርተኝነት ለማስፈረጅ እየተደረገ ያለው እንቅስቃሴ ከእንደገና የአማራ ምሁራን መማክርት ጉባኤ ይሄንን ምንድነው የጨረባ ምክክር ነው የተባለው ዝም ብሎ የጨነገፈ ሳይጀመር የጨነገፈን የምክክር መድረክ ለማጀብ መዘጋጀቱን እያየን ነው አማራ ክልል ላይ ትግራይ ክልል ላይ ምንም አይነት የኮሚሽኑ እንቅስቃሴ እንዳልነበረ ይታወቃል ግን የዚሁ ምክክር ተሳታፊ እንዲሆን የአማራ ክልልን ትግራይን አልደፈሩም እውነት ለመናገር ትግራይን የደፈሩበት ሁኔታ የለም አማራ አካባቢ የተወሰኑ ሰዎች እንዲሹልክ ይያሉ ይወጡ በባንዳነት የሚሆን በሌላ እንዲህ አይነት አገዛዙን የሚጠቅም እንቅስቃሴ ውስጥ ይሳተፋሉ የአማራ ምሁራን መማክርት ጉባኤ ብልጽግና ውስጥ ያሉ የአማራ ባለስልጣናት እነ ብናልፍ አንዱ ዓለም አማራ ላይ ሌላ መከራ ለማምጣት የአብይ አህመድን ስልጣን ለማራዘም የሚሄዱበት ርቀት እጅግ ያሳዝናል እንደው እዚህ ላይ የሆነ ነገር ማለት ከተቻለ ልክ ነው እንደዚህ አይነት ሁልጊዜም እኮ ባንዳ በጣሊያን ጊዜም ነበር አገር በተወረረበትም ጊዜ ለጣሊያን ያደሩ ሰዎች ነበሩና አሁንም አብይ በተለያየ መንገድ የገዛቸው የራሳቸውን ወንድሞች ያስጠቆሙ ከዚህም በፊት ተናግሮታል ዘመና የራሴ ወንድሞች የራሳችን የስጋ ዘመዶች ዘመን እዚህ ቦታ አለ ይያሉ የሚያሳዩና የሚያስገድሉ እነሱ ናቸውና እነሱ ላይ ማዳግም እርምጃ መውሰድ አለብን ይያለ ሁሉ ሲል ነበር እና እንደዚህ አይነት አድርባዮች ለጥቅም ያደሩ እንግዲህ እሱ የሚይዝበት መንገድ ብዙ ነገር አለ አሁን እዚህ በሃይማኖት ሁሉ የሚይዛቸው ሰዎች አሉ መሳይ በብሔር የሚይዛቸው አሉ በሃይማኖት የሚይዛቸው አሉ በጥቅም የሚይዛቸው አሉ እና በተለያየ መንገድ ነው ያብየ ማታለያው መንገድና አሁን እነዚህ ሰዎች ባጭሩ ያልታወቁ ኃይሎች የሚባሉ አለ አሁን እንደ አይነት ሰዎችን ቅጣት የሚሰጡ በአጠቃላይ ግን መሳይ ነው እውነቱን ንገረኝ ካልከኝ እንደ አይነት ሰዎች ዛሬ የዚህን የኮንቬንሽኑን ሁኔታ በሚዲያ አንዳንድ ሰዎች እኔ እንኳን ስራ ያብዬ እዛን ሀገር ሚዲያ መከታተል ከተውኩ የመንግስትን ቆይቻለሁ ግን እንደው እናንተ ቆራጣችሁ ስታቀርቡት ግን ዛሬ ያየሁት ነገር ያሳየኝ ነገር በአጠቃላይ ይሄ ስርዓት ከህዝብ እንደተነጠለ
የሚያደርገው ነገር ሁሉ ምንም አንድ ቀንም እንኳን ለፕሮፓጋንዳ አልይዝለት እንዳለ ተላላኪዎቹም አቅም እንዳጡ የሚያደርጉትም ነገር በሹልክሉክና በድብብቅ እንጂ በአደባባይ አምኖበት የሚያደርግ ካድሬ ያለመኖሩን ያረጋግጡበት መንገድ ነው። ይሄ ደግሞ ባንዳና ካዲ አድርባይ በታሪክ ጠፍቶ አያውቅም። ሁሉ ጊዜ በህዝብ ውስጥ እንደዚህ አይነት በንቅዘትና በመግባረ ብልሹነት የሚጠቀሱ ሰዎች ሁሉ ጊዜ በታሪክ ፊት አሉና ይሄ ቢኖር እንግዲህ ማህበረሰብ 100% ፐርፌክት አይደለም ግን የአማራ ህዝብ አጠቃላይ እየተደራጀ ነው በጋራ እየቆመ ነው ካለችው እየቀነሰ ፋኖን በረሃብ እየተሰቃየ በኑሮ ውድነት እየተሰቃየም እያበላ እያጠጣ ነው እስከዛሬ ድረስ በውጊያ ላይ ከሚሆነው በስተቀር በባንዳነትና በመሸጦነት ቢሆን ነው ታላላቅ መሪዎች ሁሉ ሊያዙና ሊገደሉ በቻለ ነበርና አርበኛው ባንተ ብቻ በተጋድሎ ላይ እና በአደባባይ በዛው በጦርነት ባውደ ውጊያ ላይ ከመሰዋቱ በስተቀር ህዝብ መሪዎችን በመሸጥ በኩል እስካሁን በፋኖ እንቅስቃሴ ላይ ያን ያህል የጎላ ነገር አለመኖሩ ህዝብ ከፋኖች ጎን መኖሩን ይሄ የተረጋገጠ ነገር ነውና ይሄንን መልካሙን ነገር ያበረታታል እነዚህን አድርባዮችና ባንዳዎች እየተጸየፍንና የናቅ ትግሉ ላይ ያተኮርን መሄድ ብቻ ነው መሳይ ምንም ልናደርጋቸው አንችልምና ቆራጡ ነገርም ትክክለኛው ነገርም አንድ ላይ ሆኖ ጠንካራ የፖለቲካና የሚሊተሪ ኃይል ስንፈጥር እንጂ በአድርባይነትና በዲሉዥን የሚመጣ ነገር እንደሌለ ከዚህ በፊት የሄዱት ነገሮች ሁሉ ያሳያሉ ቀደም ጠቆም እንዳደረኩል በፕሪቶሪያው ድርድር ላይ እኮ እንወከል ብለው ጀነራል ተፈራ ማሞና ቴዎድሮስ ትርፌም ያሉበት ይመስለኛል ዶክተር ደሳለኝ ጠይቀው ነበር ግን ያኔ ሊሰማቸው የፈለገ ሰው እንኳን ማንንም አልነበረም ማለት ነው እና አሁን ግን ለድርድር እንደውም እየተገደረደራችሁ እንብያላችሁን ነው ብለው ወደ መለመን የደረሱት ፈረንጅ ቀና ስለሆነ አይደለም ዓለም ፍትሃዊ ስለሆነ አይደለም ፍትሃዊ ቢሆንማ ያን ያህል በሰልፍ ስንጠይቅ ያን ያህል ህዝብ በየቦታው ሲገደል በጅምላ ሲቀበር አንድ ቀን ተናግረው ያውቁ አሁን ግን እውነተኛ የወታደርና የፖለቲካ ኃይል ስንሆን ነው ዓለም በነሰስቲ ነው የምትመራው ዓለም በፍትህ አትመራም በተደጋጋሚ ያየነው ነገር ነው በተለይ በዚህ ዘመን ዲፕሎማሲ ወደ ትራንዛክሽን እና ወደ ሸቀጥነትና በለየለት ሁኔታ አደራዳሪ ተብለው ሁሉ የሚመጡት አካላት አይናቸውን ጨፍነው በያዝ ሲያሳዩ በመናይበት ዓለም ላይ እንደው ድርድርን የሁሉ ነገር መቋጫና ፍትህ የሞላበትና ዓለም ሁሉ በፍትህ እንደምትሞላ አድርጎ መጠበቅና ያንን ብዙ ተስፋ አላደርግም ብሎ የሚናገርን ሰው ሁሉ እንደው ትልቅ ስተት እንደሰራ አድርጎ ማየት ልክ አይደለምና ድላችን በደማችንና በክንዳችን የሚለውን የአማራ ወጣቶች እዛ ንግግሩ ላይም ጠቅሶታል አንድ ነገር ይዘናል ነብሩን ዳቢሎስን ወግተናል ነው የሚል መሰለኝ በንግግሩ እሱ እንደዚህ አይነት የቃላት መረጣ ይችላል እኔ አልችልም እዛው ላይ ይሄ ትውልድ የተነሳውን ነገር ይዞ መሄድ ነው ያለበት እንጂ ይሄ አንደኛው ክፍለ ዘመን ሞኛ ነውንም ሲል ጠንካራ የፖለቲካና የወታደራዊ ኃይል እስካልመሰረት ድረስ ዓለም ዘወር ብሎ የሚያይልም ዋናው ነገር መሬት ላይ ምን አለው የሚለው ነው ትልቁ ነገር የሚለውን አትኩሮ መስራት ያስፈልጋል እና የሁሉም ነገር መሰረት እሱ ይመስለኛል መሳይ እንግዲህ ኢንጂነር ይልቃል እነዚህ አሁን ከመጋረጃው ጀርባ ሆነው ያብይን እድሜ ለማራዘም አንዳንድ እንቅስቃሴ ያደረጉ ያሉትን የአማራ ምሁራን መማክርትን እንደዚሁም በብልጽግና ውስጥ ያሉ ባለስልጣናትን ድርጊታቸውን እግር በእግር እየተከታተሉ ማጋለጡም ጥቅም አለው ሰሞኑን ህዋትን ወደ ህጋዊነት ለመመለስ የሚኒስትሮች ምክር ቤት ውሳኔ አሳልፈዋል በዚህ ውሳኔ ላይ እጃቸውን አውጥተው ህዋት ዳግም ነፍስ እንዲዘራ የታሰበበትን የኦሮሚያ ብልጽግና አካሄድን አብረው ደግፈው እንዲጸድቅ እየተራራጡ ያሉ የአማራ ብልጽግና ሰዎችም አሉ እነሱም ነገር ታሪክ የሚጠይቃቸው ቢሆንም ይሄንን ነገር ተከታትሎ ማጋለጡ የበለጠ ጠቃሚ ስለሆነ ይሄንንም እየተከታተልን ነው ማን ምን አደረገ የሚለው አብንም ጭምር የአማራ ብሔራዊ ንቅናቄ አብን አመራሮች አሁን አብን ይዘው ያሉት እነ በለጠ ሞላ ጭምር ነው በዚህ በኦህዴድ የኦሮሚያ ብልጽግና እንዲህ አይነት ነገር ውስጥ ገብተው አብረው እያጀቡ ያሉትና እነሱንም ጭምር የሚያጋልጡ መረጃዎች እየመጡ ነው ወደፊት እናጋልጣለን እንደው ኢንጂነር ይልቃል አማራ ክልል ላይ አብይ አህመድ ዘምቷል የበለጠ አሁን ደግሞ በአራቱም አቅጣጫ ምልምል ወታደሮችን ጭምር በለብ የሰለጠኑትንም እያስገባ ነው ይሄ ሁሉ ማአት ሰራዊት ወደ ጦላይ ወደ ብላቴ ወደ ተለያዩ ማሰልጠኛ ካምፖች የገቡት ነገ ከነገ ወዲያ ሲመረቁ ወደ አማራ ክልል እንደሚሄዱ እየተነገረ ነው
ሽመልስ አብዲሳ ምናልባት አንድ መረጃ ወጥቷል እሱ መረጃ በደንብ ማጥራት ይገባል 1 ሚሊዮን ወጣቶችን እያዘጋጀን ነው ወደ አማራ ክልል ብሏል ምንድነው ይሁሉ እንግዲህ አብይ ስለ ምክክር ያወራል በዚህ በጎን ደግሞ ይሄን ሁሉ ሰራዊት አማራ ክልል እያስገባ ነው ምን እየተደረገ ነው አሁን ባለው ሁኔታ ልክ የደርግን የመጨረሻውን ዘመን ጊዜ ይመስላል ሁሉ ነገር አዋጅ በአዋጅ ሆኗል የወታደር ስልጠና ነው ዘፈንና ቀስቃሽ ውትድርናን የሚያመጡ ነገሮች ናቸው ወታደር የያዘ አውሮፕላን ነው ወታደር የያዘ አውቶቡስ እና የምናየው ነገር ሁሉ በልጅነታችን በደርግ ፍጻሜ አካባቢ የነበረውን ነገር ነው የሚያስታውሰኝ ነው ያጠቃላይ በፖለቲካ ግራቀኙን ማየት ባልችልም የሚሆነውን ኢቨንት ግን አስታውሳለሁኝና ኤግዛክትሊ አሁን የሆነው ነገር የደርግ የመጨረሻው ዘመን ላይ በቃ የሰፈሩ ካድሬ ሁሉ ይታጠቃል ሁሉም ወታደር ነው የሚወራው ሁሉ ስለ ጦርነት ነው እና ያንን መንፈስ የሚያስታውስ ነው ስለዚህ እኔ የሚያሳየኝ አጠቃላይ ስርዓቱ የመጨረሻው ውጭ ነፍስ ግቢ ነፍስ ሰዓት ላይ መሆኑን ነው የሚያሳየኝና የወታደሩን ብዛት ከሆነ እነሱን ባህሪያቸውን ደጋግመን ያለው ነገር ስለሆነ ነው መሳይ በእውነት አይደለም የሽመልስ ይሄ ንግግሩ ለስንተኛ ጊዜ እንደሆነ አላቀም ነኝ ማረጋገጥም አያስፈልግም እኮ መሳይ ከዚህ በፊት 10 ጊዜ የተናገረ ሰውዬ ባትሰማም ከዚህ የተለየ እንደማያስብ ሺህ ጊዜ ሰምተዋል እኮ የዚህ ሰውዬ ንግግር አብይ በአደባባይ ይወጣ ስንት ጊዜ እንደተናገረ አይታልኩና ይሄ ትክክል ነው ትክክል አይደለም ብለ ማጣራት የማያስፈልግም እኮ በቃ እንደዛ ነው የሚያስቡት 100% ምን ጥያቄ አለው ሺህ ጊዜ ነግረውን የለ እንዴና ይሄኛውን ንግግር ወቅቱና ጊዜው አሁን መሆኑ ካልሆነ በስተቀር የተለየ መልእክት አለው ካላልከኝ እንደዛ እንደሚያስቡ ከዚህ በፊት በመጡበት ፓተርን ሁሉ ህዝብ ለህዝብ ግጭት ለመፍጠር ለመከፋፈል የሚያደርጉት ነገር በተደጋጋሚ ንግግሮቻቸው ሁሉ አዲስ አበባ ላይ አብይ የሚናገረው ነቀምት ላይ ሄዶ የተናገረው አብይ አዲስ አበባ ላይ የተናገረውን ኦሮሞኛ ተዘመረ ብላችሁ ከፍተኛ የሆነ ኦሮሞ ጥላቻ አለ ይያለ ሰበርናቸው ይያለ እዛ ማንኑ አሻለ ሄዶ የተናገረው እና ምንድነው በሰበሩን ቦታ ሰበርናቸው የእንተና ተዋቂ ንግግሩ ነው ምንድነው ኮንቪንስና ኮንፊውዝ አደረግናቸው እሱ ንግግሩ ነውና ከዚህ የተለየ ቢናገሩ ነበር ዜና የሚሆነው ማለት ዜና የሚሆነው ከዚህ የተለየ ነገር ቢናገሩ ማጣራት ያስፈልጋል ይባላል ለምሳሌ ማን ነው ይሄውን ያልከው ሰው የኦሮሚያ አስተዳዳሪ አቶ ሽመልስ አብዲሳ እንደው የማይጠበቅ ንግግር ኢትዮጵያ አባቶቻችን የሰሯትን ሀገር በደምና ባጥንት በዘረኝነት ከፋፍለን እንዲህ ልናደርግ አንችልም ይሄ በምንም አይነት ጎርቶናል አይተነዋል ጠባሳውን ቀምሰናል ስለዚህ ኢትዮጵያውያን ከልዩነታችን ይልቅ በጋራ የሚያደርጉን ሴቶች ላይ አትኩረን እንሰራለን ከዚህ በኋላ ህገ መንግስቱን በዛ መንፈስ ይቀረጻል ብሎ ተናገረ ቢባል አረ ይሄ መጣራት አለበት እንላለን አይደል እንዲህ ያለው ነገር ከሽመልስ አብዲሳ ስለማይወጣ ማለት ነው ይሄንንማ ሳላጣራ አላምንም ቢል መሳይልክ ግን 1 ሚሊዮን እያሰለጠንኩ ነው ቢል 34 ዙር ማሰልጠኑን ካወቅ ምንም ዜና ሊሆን አይችልም አይደለ ከዚህ በፊት የተናገረውን በሰበሩን ቦታ ሰበርናቸው ይያለ ከተናገረ 1 ሚሊዮን ያሰለጥናል ቢባል በስራው ውስጥ በጀት አለው ወይ የለውም ወይ ይችላል ወይ አይችልም ወይ ካልሆነ በስተቀር እንደዛ እንደሚያስብ ምንም ጥርጥር የለም ያው ልዩነቱ ምንድነው ኢንጂነር ይልቃል አሁን በተግባር ነው መናገር ብቻ ሳይሆን ይሄ የሚላቸውን ኃይል ወደ አማራ ክልል ያስገባ ነው ይሄ ደግሞ ጥሩ አይደለም በተለይ የብሔር መልክ ከያዘ በአማራና በኦሮሞ እነሱ ይፈልጉታል ነገር ግን ይሄ ነገር እንዳይመጣ የኢትዮጵያ ህዝብ አማራም ኦሮሞም እነዚህን ሰዎች ማሳፈርና የታሪክ ተጠያቂ እንዲሆኑ በጋራ መታገል በሚገባቸው ሰዓት የነዚህን ሰዎች ጥሪ ሰምተው ወደ አማራ ክልል የገቡ የኦሮሞ ተወላጆች አሉ ይሄ ምንም ምንደብቀው ነገር አይደለም ገብተዋል ስለዚህ እልቂቱ ሊመጣ ነው አሁን ወደ ተግባር ስለተቀየረ እንጂ ንግግሩማ የተለመደ ነው ከዚህ በላይም አብይም እኮ ተናግሮታል ወለጋ ላይ ተናገረው እኮ የሽመልስን ቢያስከነዳ እንጂ እኮ የሚያንስ አይደለም ስለዚህ ወደ ተግባር መቀየሩ ነው አዲሱ ነገር ማለት ነው ልክ ነህ እና ይሄንን ደግሞ በተመለከተ ፋኖችም በተለያየ አካባቢ ያሉ በወሎ ያሉ አደረጃጆችም ኮሎኔል ፋንታውን መናገሩን ሰብቻለሁ በጎንደርም ያሉ የተለያዩ አደረጃጀቶች ያንን ነገር በተመለከተ እኛ ከብሔረሰብ ጋር ማንንም ጠላት የለብንም ጠላታችን ስርዓቱ ነው የኦሮሞ ህዝብም ልጆቹን በእንደዚህ አይነት እየመጡ የሚማገዱበትን ነገር ቆም ብሎ እንዲያስብበት
ይሄንን ደግሞ ኃላፊነት የሌለው መንግስት የሚያደርገው ነገር ወደ ብሔር ግጭት እንዳይገባ ሁሉም የሚመለከተው ነገሮችን ሁሉ በጥንቃቄ ይያሉ የፋኖ አመራሮች ሁሉ ጊዜ የተለመደውን የጨዋነትና ዲሲፕሊን የሆነውን ንግግራቸውን ኃላፊነት በተሞላ መልኩ አድርገዋል። እንግዲህ ስልጣን ላይ ያሉ ሰዎች ከሆኑ በስልጣን ለመቆየት ምንም ነገር እንደሚያደርጉ ደጋግመን አይተናል። ምንም ማድረግ አንችልም። አሁን መልእክት የምናደርገው ለሌሎች ሲቪክ ማህበራት፣ ለፖለቲካ ድርጅቶች እውነተኛ ዓላማ ይዘው ለህዝባቸው መብት መከበር የሚታገሉ ኃይላት ካሉ ወይ የብሔረሰብና በማንነት ላይ የተመሰረተ ግጭት ቢፈጠር ተያይዞ መጥፋት እንደሆነ mutual assured destruction ሁሉም ከሁሉም ጋር መጠፋፋት ካልሆነ ምንም አይነት በእንደዚህ አይነት ሁኔታ የሚፈጠር እና የሚሳካ የፖለቲካ ጥያቄ እንደሌለ አውቀው የዚህን የሥርዓቱን መርዘኛና ከፋፋይ አካሄድ በጊዜ እንዲታረም ህዝብን ሊያስተምሩና ሊያነቁ ይገባል። ይሄንን ደግሞ ደጋግመን እኔም አንተም ተነጋግረንበታል። አሁን ግን እንደበፊቱ በስሜት ወደ ህዝብ ግጭት የሚያስገባለትና ህዝብም ያንን የሚያደርግለት አይመስለኝም። በብዙ መንገድ ድርጅቶችም ግለሰቦችም የነቁበትና ኃላፊነት የተሞላበት ንግግር የሚያደርጉበት ጊዜ ይመስለኛል። ግን አብይና ጀሌዎቹ እንዲህ አይነቱን ነገር ከመፈጸም ወደ ኋላ እንደማይሉ ምንም ጥርጥር የለኝም መሰለኝ። እንግዲህ ይሄ አሁን በአማራ ክልል እየተካሄደ ያለው የሉና ተጋድሎን በተመለከተ የደረሰበት ደረጃ በተለይ አሁን እስከ ግንቦት 30 ቀን ቀነ ገደብ አስቀምጠው ከዛ በኋላ የሚመጣው ክረምት ስለሆነ አብይ በዛን ጊዜ ላይ ብዙ መልኩ የአማራ ክልልን ጦርነት መግፋት የማይችልባቸው ብዙ ነገሮች ይፈጠራሉና እስከ ግንቦት 30 አጠናቅቃለሁ ብሎ ነው አሁን ድም መጠነ ሰፊ ዘመቻ የከፈተው። ይሄን ብቻ ክረምቱ መምጣቱ ብቻ ሳይሆን የአስቸኳይ ጊዜ አዋጁ የግድ እንዳይራዘም የሚያደርጉ የተለያዩ ጉዳዮች አሉ። የዓለም አቀፉ ማህበረሰብ በተለይ ደግሞ ገንዘብ የሚሰጡት የአይኤምኤፍ እና የወርልድ ባንክ የአስቸኳይ ጊዜ አዋጁ የሚራዘም ከሆነ ገንዘብ የመስጠታቸው ነገር ብዙም አስተማማኝ እንዳልሆነ ስለተረዳው አዋጁ ማራዘምም አልፈለገም። ክረምቱም መጥቶበታልና ከዛ አንፃር እስከ ግንቦት 30 ድረስ ባለ በሌላ ኃይሉ ፋኖ እንደመሰሳለው ብሎ ነው የሚገባው። እንደማይሆን ይታወቃል። አሁን እንደምንሰማው ከሆነ የገቡትም ወይ ቀልጠው ቀርተዋል ወይ ተማርከዋል። ግን አብይ ያሰበውን እያሳኩለት አይደለም። ለ4 ኪሎ ቤተ መንግስት የድል ወሬ በጣም ጠፍቷል። የዋሽታውና ቀርቷል። ግን ምን ሊሆን ነው ከዛ በኋላስ? አብይ ምን እድል አለው? አሁን ወደ ዛሬውም ንግግር እንመጣለን። በአንድ የምክክር መድረክ ላይ በጣም ገለልተኛ ነው ብለው በእነሱ ጫማ እናስብ ነው እነሱ ገለልተኛ ነው ብለው በጀመሩት መድረክ ላይ አብይ አህመድ መጥቶ የተናገረው ብዙ የጭንቀት ንግግሮች አሉ። ወደሱ እንመጣለን። ግን ከዛ በኋላ ምንድነው ሊሆን የሚችለው? አብይ የሞከረው ሁሉ አልሆነም። በሰማይም በምድርም ሞከረ። አማራ ክልል ላይ ያለውን ጦርነት ማሸነፍ አልቻለም። እንደውም የበለጠ እየተጠናከረ የአዲስ አበባ መንገዱ እየቀረበ ሊመጣ የሚችልበትን ምልክቶች ነው ያየን ያለ ነው። ምን ይመስላል? ምን ሊያደርግ ይችላል ከግንቦት 30 በኋላ? አብይ አሁን ምን ሊያደርግ ይችላል ሳይሆን የሚያደርገውን ነገር ሁሉ አድርጎ ጨርሷል። መሳይ ሊያደርግ የሚችለውን ሁሉ አስቸኳይ ጊዜ አዋጅ አውጆ ማንኛውንም የሰብአዊና የፖለቲካ መብቶችን ሁሉ አግዶ ኮማንድ ፖስት አቋቁሞ ባለውን ቴክኖሎጂ ሁሉ ተጠቅሞ በድሮንም በአውሮፕላንም በመካናይዝድም በእግረኛም የሚችለውን ሁሉ ነገር 1 ዓመት ሙሉ አድርጓል። እንደውም ያ ኃይል አልቆበት እኮ እንደገና የጦርነት ሞቢላይዜሽን ነው የጀመረው እኮ ሌላ አዲስ ምልምል ማምጣት እኮ። በ1 ዓመቱ ጦርነት የነበረው ሁሉ አልቆ የጦርነት ልምድ የነበረው በብልጽግና ፕሮፓጋንዳ ረጅም ጊዜም የተሰበከው አብይን ይጠቅማል ብሎ የተጠጋው ምን ያለውም ሁሉ ነገር አልቆ አዲስ እንደገና እድሜያቸው ያልደረሰ ልጆችን ማሰልጠንና እነዛን ወደዛ ማስገባት ነው የተጀመረው። እሺ መሳይ እንዴት ሊሆን ይችላል? እንግዲህ አዲስ ነገር አልመጣም እኮ። አሁን የተለየ ነገር የሆነው ቀኑ ማጠሩና እንደገና ደግሞ አዲስ ምልምል ማስገባቱ ብቻ ነው። በቃ ከፋፍለን ስናየው ማለት ነው። ምን ተፈጠረ ካልከኝ 1 ዓመት አልቆ ከአንድ ሳምንት ያነሰ ጊዜ ቀረ። የነበረው ጦር አልቆ አዲስ ምልመላ ሞቢላይዜሽን ተጀመረ። እነዛም ህፃናት ናቸው። የመንግስት ተቀባይነት እና ገንዘብ በየጊዜው አልቋል። ህዝብ ከመንግስት ጋር የነበረው ቅሬታ በእጅጉ አድጓል። ዓለም ሁሉ መንግስትን ተጣልቶታል። ጎረቤቶቻችን ሁሉ በሙሉ ተጣልተውታል። ውስጥ ስርዓቱ እየተከፋፈለበት ነው። በአማራ ክልል ብዙዎቹ ቦታዎቹ ነፃ ወጥተዋል። አሁንም ራሱ እንደው በጣም የገረመኝ መሳይ እንደውም እኔ በእውነት አይደለም አሁን ሁልጊዜም ሰው ነህና በተለይ ደግሞ በሩቅ ስትሆን ያስጨንቃል።
እና ሰሞኑን ይሄ የሚገባው መኪና እንደዚህ ባየው ጊዜ ሊደርስ የሚችለው ውልቂት እናንተን ማሸነፍ እንደማይችል 100% እርግጠኛ ነኝ። ምክንያቱም አንድ አመት ሙሉ በሄደበት ሂደት ህዝቡም ተምሯል፣ የፋኖ አደረጃጀትም አድጓል፣ የፋኖ የወታደር አመራሮችም ልምድ አግኝተዋል፣ ቦታውን በሚገባ አውቀውታል፣ የመረጃና የኮሙኒኬሽን እንትናቸው ሁሉ አድጓል። ስለዚህ እንደው እንደማያሸንፋቸው 100% እርግጠኛ ነኝ። ግን ምን ያህል መስዋዕትነት ይከፈል ይሆን የሚለው በአገርና በህዝብ ላይ ስለሆነ ያስጨንቀኝ ነበር ለኔ እውነት ለምናገር። ነገር ግን በጣም በሚገርም ሁኔታ ግን በተለየ ሁኔታ አሁን በተለይ ሰሞኑን በጎንደርና በሸዋ የምታየው ነገር ደግሞ ታምር ነው። የባሰ ሊያጠቃ በሰፊው ብዙ ኃይል ይዞ ሄደው የባሰ ፋኖን ያፈገፈገ በኃይል ኦቨርዌልም ስለሚያደርግ መንግስት የተወሰነ ቦታቸውን እየያዙ በቆረጣ ብቻ መጠነኛ ማጥቃት እያደረጉ ራሳቸውን እየተከላከሉ ያረጋሉ ነበር። እኔ እንደው በየዋህነት የመሰለኝ ማለት ነው። አሁን ጭራሽ እንደ በጊነዱስ ጀመረ የፋኖ ኃይሎች መከላከያ የሚባለው። አሁን ሰሞኑን ጎንደር የሆነውን ነገር አይታል፣ ሰሜን ሸዋ ላይ የሚሆነውን ነገር አይታል፣ ወሎ ላይ የሚሆነውን አይታል። እና በአጠቃላይ እንደውም የመሸነፉ ነገር ፍጥነት ነው እየጨመረ ያለው መሳይ ጊዜ በሄደ ቁጥር እና የአብይ አምባገነን አገዛዝ እንደውም ከሌሎች ሁሉ ግልብና ምንም መሰረት የሌለው በፕሮፓጋንዳ ላይ ብቻ የቆመ ነበር። ያንንም ደግሞ የፕሮፓጋንዳውን በአደባባይ እናንተ ጧት ማታ በቀይ በግራ ያጣፋችሁት ስለሆነ ያችን የሚያውቃትን መድረክና አፈጮለነቱን ሁሉ እየተከታተላችሁ እየዘጋችሁበት ስለሆነ በሱም ተሸንፏል። መሬት ላይም ወታደር የለውም፣ በዲፕሎማሲ ዜሮ ነው፣ በገንዘብ ዜሮ ነው፣ ከህዝብ ተነጥሏል። ስለዚህ አብይ ከሌሎች አምባገነን የተለየ ስላደለ አብይም ወይ አይጥ ጉርጓድ ውስጥ ነው ወይ ተነስቶ የኢትዮጵያ አየር መንገድን ይዞ ወደ አረብ ኤሚሬት የመሄጃው ጊዜ ብቻ ነው። ይሄ ደግሞ ለፕሮፓጋንዳ የምናገረው አይደለም። ከሱ በፊት ታምረኛ የተባሉ አምባገነኖች ሁሉ ወይ ዋሻ ውስጥ ነው የተገኙት ወይ ባልታሰበ ሰዓት አገር ጥለው ነው ሄዱት እና ያቺ ቀን በፍጥነት መምጣቷን ብቻ ነው እርግጠኛው የምናገረው መሳይ በዚህ ዘመን። ምናልባት እንግዲህ የግንቦት 30 እንደተለመደው እስከዛሬ ከነበሩት 12 ጊዜ ይመስለኛል ቀነ ገደብ እየተቀመጠላቸው እስከዚህ ድረስ ፋኖን እናጠፋለን የሚሉ በርካታ ቀጠሮች ነበሩ። እነዛ ቀጠሮች ግባቸውን አልመቱም። እንደተባለው ምንም የተለየ ነገር የለም። ድሮንም እንደሆነ አስነስቶ አይቶታል። በሰማይም በምድርም የሚችለውን ሁሉ አድርጓልና ከዚህ የተለየ ነገር አላየንም። በየዕለቱ ትግሉንም ስለምንከታተለው የበለጠ የፋኖ ኃይል ድል በድል እየሆነ እውነት ለመናገር ኢንጂነር ይልቃል መረጃዎችን አሁን በየሰዓቱ እየመጡብን እኛም ሰብስበን ለህዝብ ለማቅረብ እንኳን ተቸግረናል። በጣም ከፍተኛ የሆነ ተጋድሎ ተካሂዶባቸው የድል ዜናዎች እየመጡ እነዛን በአግባቡ በፍጥነት ለህዝብ ማቅረብ አቅቶናል። በጣም አስገራሚ ነው። በተለይ ባለፉት 2 ሳምንታት ያየነውና አሁን ሰሞኑን እየሆኑ ያሉት ነገሮች የሚነግረው አብይ አህመድ ቀኑ እየጨለመበት ጀንበሯ እየጠለቀች ለመሆኗ ምንም ያውንም ለፕሮፓጋንዳ ምንለው አይደለም፣ መሬት ላይ ያለ ሀቅ ነው። በዚህ ወቅት ላይ ነው እንግዲህ አብይ አህመድ አሁንም መድረክ ላይ መጥቶ የሽግግር መንግስት እንዳታስቡ በሩ ዝግ ነው ያለው። ወደዛ ንግግር ለመምጣት ነው ኢንጂነር ይልቃል ተከታትለዋል። በነገራችን ላይ ዛሬ በዚህ በምክክር ኮሚሽኑ መድረክ ላይ ተገኝቶ ያው ስለ ምክክር ኮሚሽኑ ብዙ ጊዜ ብዙ ነገር ብለናል። ዛሬ ግን እንደው ድራማ ሁሉ ጠፍቶባቸው ተውኔት ሁሉ ወይ የተናበቡት ነገር እርስ በርስ ተጋጭቶባቸው ይሁን አናቅም። መድረኩ የብልጽግና የምርጫ ቅስቀሳ ነበር የሚመስለው። እንደው ተከታትለዋል። እንደው ባጭሩ ወደ አንዳንድ ጥያቄዎች እመጣለሁ። እውነቱን ለመናገር መሳይ በፊት እንደ ተቃዋሚ መሪም እና ደግሞ በመጣበት ጊዜ ይሄ የብልጽግና መንግስት የሚባለውና አብይ ትልቅ የህዝብ ድጋፍ ስለነበረ ክሪቲካሊ ያየው እኔ ደግሞ የተያዘው የለውጥ መንገድ ነው የተባለው እንደማይሆን ስለማቀው ለመጀመሪያዎቹ 2 ዓመታት ንግግሩንም በጥንቃቄ አዳምጥ ነበር። ባልወደውም በትግስት ነገሮችን ጨርሻይ ነበር። አሁን ግን እንደው በጣም እየመረረኝና እየቸገረኝ ነው አንዳንድ ነገሮችን ማየውና አሁንም አንተ እንድንነጋገር ከጠየቀኝ በኋላ በተቻለ መጠን እንደው ትግስት አድርጌ ለማየት ሞክሬያለሁ። ግን እየመረረኝና እየጨነቀኝም ቢሆን ለውይይት በሚመጥን መልኩ አይቼዋለሁ መሳይ እና ገርሞኛል። አጠቃላይ በጣም ከባድ ነው። ብዙ ጊዜ ስለሱ ንግግር ብዙ ሰዎች የተለያዩ ስሜታቸውን ሲገልጹ ሰማለው። የአብይ አህመድ ንግግር እንደው
ጨርሶ ለመከታተል የሚቻል አይደለም። አንዳንዶች እንደውም ለቅጣት አንዳንድ ሰው ቅጣት ሲበየንበት የሱን ንግግር እንዲያዳምጥ ቢፈረድበት ተገቢነት አለው ነው። የሱ ንግግር መስማት በራሱ የቅጣት ያለ የሚታይ ነው። ለማንኛውም መሪ ነውና የሚናገረውን ነገር የዚችን ሀገር እጁ በእጁ ትገኛለች። ስለዚህ የሚናገረውን ነገር መከታተሉ በተወሰነ ደረጃ ይጠቅማል። ልክ ነው አይደለም ሌላ ጉዳይ ነው። እስቲ ዛሬ የተናገራቸውን እንደው በተወሰነ ደረጃ ተከታትላል ብዬ እገምታለሁ። እኔ በግሌ ተሰማኝ ነው። ተስፋ ቆርጧል። ከፊቱ ሁኔታ ከአጠቃላይ ከሰውነት ገጽታው ሁሉን ነገር ስትመለከት ተስፋ የመቁረጥ ስሜት ውስጥ የሚናገረውን ቃል የሚያምንበት ራሱ አይደለም። በፊት ረገጥ አድርጎ የሚናገራቸውን አሁን ዝም ብሎ አፉ ላይ ሲንከባለል ነው ማየው። ተስፋ ቆርጧል 100% መሳይ። በእርግጠኝነት እሱን ጥሩ አይታል። በቃ እኔም ያየሁት ነገር እሱ ነው። በአንድ አረፍተ ነገርና በሌላኛው አረፍተ ነገር መካከል ኮረንት አይደለም የሚናገረው። መጀመሪያ አስቦ የመጣትንና ለመናገር የፈለጋትን ነው የሚናገር። ግን ያም እየተቆራረጠበት ቃላት አፉ ላይ ይንከባለልበታል። የድምፁ ቶን ወደዚህና ወደዛ ይሄዳል። አጠቃላይ የሰውነት እንቅስቃሴ ሁሉ ኢንሴኩሪቲ ይታይበታል። በብዙ መንገድ ፍራስትሬት አድርጎና ነገሮች ሁሉ ከቁጥጥር ውጭ የሆኑበት ሁሉንም ነገር መጥላት ነው። በቃ ፈረንጆችንም ጠልቷል፣ ህዝቡንም ጠልቶታል። ውስጡም መከፋፈል እንዳለ ተናግሯል። የመጣንበትን ሁሉ ያኔ የተወደደበትንና አገሩ የተሰራበትን ነገርና ኢትዮጵያ የሚለውን ነገር ሁሉ አጣጥሎታል። እና ባጭሩ የመጨረሻው የተስፋ መቁረጥ ንግግር ነው ሆኖ ያየሁት መሳይ። እንዳልከው ነው። በቃ የድምጹን ቶን ሁሉ ስታየው የሰውነት እንቅስቃሴ ሁሉ በጣም ኢንሴኩርድ ነው። ፍራስትሬሽን የሚታይበት በሐሳቡ መካከል ኮረንስ እና ኮንፊደንስ የሌለው እጅግ ግራ በመጋባት ውስጥና እንደው አውላላ ሜዳ ላይ ሆኖ እንደሚሰቃይ በግልጽ የሚታይ ንግግር ነው መሳይ። እንደው አንዳንድ ነገሮችን ለማንሳት ያለው እንግዲህ ያው ቀደም ሲል ስለ ኢትዮጵያ ታሪክ ያለው የተንጋደደ አመለካከት እንዳለ ሆኖ አሁንም ያንን በደንብ ያንጸባረቀበት ነው። ስለ አፄ ቴዎድሮስ ስለ አፄ ሚኒሊክ አንስቶ የጦርነት ታሪክ ብቻ እንዳላቸው ከነሱ የወረስነው ጦርነት እንደሆነ ገልጿል። እንግዲህ እሱ አሁን ቆሞ የሚናገርባት ሀገር የመጣችበትን የታሪክ ሂደት እንኳን የዘነጋ ነው የሚመስለው። እነሱ ኢትዮጵያ የምትባለውን ሀገር በማቆም ደረጃ የከፈሉትን መስዋዕትነት በወቅቱ የነበረውን አጠቃላይ ሁኔታ በሙሉ ደርምሶ ነው ጦርነት ብቻ እንደወረሰ አድርጎ የሚገልጸው። ስለ ለውጡም አንስቷል። እጅግ ድፍረት የተሞላባቸው ሪፎርሞች አካሂደናል ብሏል። እንግዲህ በወቅቱ ስንጠብቅ የነበረው ሪፎርሞች ምንድናቸው፣ እሱ አመጣው የሚላቸው ምንድነው የሚለውን ነገር ሂሳብ እናወራርድ ብለን ብንገልጽ በጣም የሚያስገርሙ ነገሮችን ነው የምናየው። ሲጠበቅ የነበሩ ሪፎርሞች አሉ። እሱም በይፋ ቃል የገባቸው እነሱም በሙሉ ትቷቸው በእርዳታ ስም ስንዴ ይመጣ ነበር። እሱን እያስቀረን ነው። አንዱ ሪፎርም እሱ ነው ያነሳው፣ የስንዴ ፖለቲካ። ሁለተኛ የአዲስ አበባ ኮሪደር ላይ የተሰራ ያለውን የልማት እንቅስቃሴ ነው ድፍረት የተሞላባቸው ብሎ የገለጻቸው። እውነት እነዚህ ድፍረት የተሞላባቸው ሪፎርሞች ተብለው ሊገለጹ የሚችሉ ናቸው? አሁንስ ቢሆን ከራብ ወጥተናል። አሁንስ ቢሆን እርዳታ ስንዴ ከመለመን ወጥተናል። የአዲስ አበባ ኮሪደር ምን ማለት ነው? እውነት የኢትዮጵያን ሪፎርም የሚያሳይ ነው? ሌላ የመከራ ዘመን ኢትዮጵያ ላይ እየመጣ እንዳለ በሚሊዮን የሚቆጠር የአዲስ አበባ ነዋሪ አደጋ ላይ እንደወደቀ የሚያሳይ እንቅስቃሴ እንጂ እሱ እንደሚለው ከሆነ ሌላ ሀገር ሄዶ ፎቶ መነሳት ይቆማል ከዚህ በኋላ እንደውም እነሱ መጥተው እኛ ጋር ፎቶ ይነሳሉ ነው ያለውና እንዲህ አይነት ነገሮችን ነው የሚያነሳው። ልክ ነህ መሳይ። አንድ ምንድነው እሱ ቦታ በሆነ ብለህ ደግሞ አስበው። አንዳንድ ጊዜ እኮ አሁን ይሄ ሰውዬ ኃይለኛ ሪፎርም አድርጌያለሁ በሚለው መከላከያ ላይ መጨረሻ በህዝብ ንቅናቄ ላይ ኮንቬንሽናል ባልሆነ በህዝብ ቢተኝነትና በነፍስ ወከፍ መሳሪያ ያ መዋቅር አጠቃላይ ፈራርሶበታል። በብልጽግና መዋቅር ታችኛው በአማራም ሆነ በኦሮሚያ አጠቃላይ ፈርሶበታል። ይሄ ሰውዬ ላይ ያሉት ሁሉ የፓርላማ አባላትና የራሱን የምክር ቤት አባላት ሁሉ በሙሉ አስሯል። ትላልቅ ባለስልጣናትን ሁሉ አሰድዷል። የፖለቲካ ፓርቲዎች ውስጥ የሚናገር ሰው የሚባል ነገር በሙሉ አፍኗል። እና ይሄ ሰውዬ ምን ይበልሽ እንግዲህ ወይ መልቀቅ ነው ጥፋቱን አምኖ አገሩን ከፋፍየዋለሁ በኑሮ ውድነት እያመስኩት ነው ይመጣል ያለውን የኢትዮጵያን ህዝብ የጠበቀውን ለውጥ ማምጣት ይቅርና
አገሩንም እንደ አገር ሊቆይ በማይችልበት ሁኔታ አደጋ ላይ አጋልጫለሁ ብሎ በጨዋ ደንብ ለቆ መሄድ ነው። እቆያለሁ ብሎ ካለ ደግሞ እንዳብያለው በስልጣን ጥም የናወዘ ሰው ሊል የሚችለው ያው ያለውን አንደኛው የተፈጥሮ ውሸቱን መዋሸት ነው። ከዛም ደግሞ ይጠቅማል ያለውን ነገር እሱ በሚለው መልከት በፕሮፓጋንዳ መደብደብ ነው። ከዚህ ውጭ ምርጫ የለውም። ይሄንኑ ህዝብ የሚያሰቃይበትን ቤት ማፍረስ እንደ ጥሩ ነገር ማውራት፣ ከዛም ደግሞ ለርዳታ የመጣን ስንዴ እየሸጠ ኤክስፖርት አደረኩ ሲል የነበረና በራሱ በመረጃ የተረጋገጠ ውሸቱን ስንዴ ራሴን ችያለሁ ብሎ ማመን ነው። እንግዲህ እግዚአብሔር ያሳየ። ኦሮሚያና አማራ ላይ ሙሉ ፉል ስኬል ጦርነት እየተካሄደ በኢትዮጵያ ውስጥ ትልቅ የቆዳ ስፋት ባላቸውና ምርታማ በሚባሉት አካባቢዎች ላይ ሙሉ ጦርነት እያካሄደ አስቸኳይ ጊዜ አዋጅ አውጆ እንቅስቃሴ በሌለበት ሁኔታ፣ ቱሪስት በሌለበት ሁኔታ፣ ንግድ ተንቀሳቅሶ መነገድ በማይቻልበት ሁኔታ፣ ምርት አምርቶ በአግባቡ ለመስራት በማይቻልበትና የገበሬውን ክምር ሁሉ በሚያቃጥሉበትና ሙሉ ጦርነት በሚካሄድበት አካባቢ ላይ 30 ሚሊዮን ተፈናቃይና የምግብ እርዳታ ሆኖ ነው የሚፈልግ ኃይል ባለበት ሀገር ላይ በምግብ ራሴን ችያለሁ ብሎ ማንን ነው የሚያሳምነው? ፈረንጆች እንደማያምኑ ታውቋል። በዛ ንግግሩ ላይ ካየው ከነሱ ጋር ጸባ ያለሽ በዳቦ ሆኗል። ከጎረቤቱ በሙሉ ተጣልቷል። ከህዝቡ በሙሉ ተጣል። ለማን ነው ያንንስ የሚነግረው ነው ማለት እና በአጠቃላይ መቆየት ካለበት ምንም ባናምነው መናገር የሚችለው ያንን ብቻ ስለሆነ ነው። መሳይ ከንግግሮቹ አንዳንዶችን እያነሳው ነው። ያው ኢንጂነር ሊቃን መቼም ለታሪክ ፈጥሮናል። እንዲህ አይነት መሪ መጥቶ ኢትዮጵያ ላይ ብዙ ነገር እየታዘበን እንድንሄድ አድርጓል። የሚናገረውና መሬት ላይ ያለው ነገር አራምባና ቆቦ በፍጹም ሊቀራረቡ እንኳን የማይችሉ መሆናቸውን ስናይ እንደው ሌላው ቢቀር የራሱን ደጋፊዎች በምን ደረጃ ቢንቃቸው ነው ያው እንደሚንቃቸው ይታወቃል። ትምህርት መስካውን አለ ከፍተኛ ውጤት አምጥተናል፣ ታሪክ ሊዘነጋው የማይችል ይላል። ይሄን በሚናገርበት ሰዓት 9 ሚሊዮን ህፃናት ኢትዮጵያ ውስጥ ከትምህርት ገበታ ውጭ ወጥተዋል። 33% በአጠቃላይ 33% ኢትዮጵያውያን ተማሪዎች ትምህርት እየተማሩ አይደሉም። አሁን በአሁን ሰዓት ዩኒቨርሲቲዎች በረሃብ ገብተዋል። በሚቀጥለው ዓመት የመጀመሪያ አንደኛ ዓመት የሚገቡ ተማሪዎች በጀት እንደማይኖራቸው እየተገለጸ ነው። የምግብ በጀት በዲፕሎማሲው መስክም አንስቷል። የኢትዮጵያ የዲፕሎማሲ መሰረት የኢትዮጵያ ብሔራዊ ጥቅም ነው ይላል። ስለ አባይ ግድብ ያነሳል፣ ሌሎችንም እንደዚሁ ይጠቅሳል። ፈረንጆችን እንግዲህ ዛ ጋብዟቸዋል፣ መድረኩ ላይ ይታያሉ አዳራሽ ውስጥ። እውነት ኢትዮጵያ በዲፕሎማሲው መስክ እንደዚህ ዘመን የከሰረችበት ዘመን አለ ወይ? አብይ አህመድ አፉን ሞልቶ ሊናገር የሚያስችለው ምን ስኬት አለ? ኢንጂነር ሊቃን እሱ እውነትን ነው መሳይ። እንግዲህ ሀገር ያወቀው ፀሐይ የሞቀው ነገር ነው። አንደኛ የሰውየው የግል ባህሪ አሁን እኛ ችግር የሆነብን ሰውየው በሀገር ደረጃ እንደ ኢትዮጵያ ያለ እንደው 99% ሃይማኖተኛ በሆነ ሀገር መሪ ነኝ ብለህ ተቀምጠህ እንደዚህ አይነት ነጭ ውሸት መዋሸት ምን ሊባል እንደሚችል አላውቅም መሳይ። በእውነት አይደለም እንደው ሌሎች እኛ ሀገር አሁን መሳይ እንደው አንድ ነገር እኔ ለመናገር እንደው አጠቃላይ ከሁላችንም የሚጠበቅ ነገር አለ። ሌላው ሀገር ተቋም አለው፣ መከላከያ አለው፣ አካዳሚክ አለው፣ የጠነከረ እና ቫይብራንት የሆነ መጥፎ ነገርን ሊሸከም የማይችል ኮሚኒቲ መስርተዋል። የጋራ የሆነ የሀገርና ራዕይ እና ማንነት ገንብተዋል። ስለዚህ በነዛ አገሮች አይነት አንድ መሪ ውሸታም ቢሆን ቀጣፊ ቢሆን ከህግ ቢያልፍ ብዙ ችግር አያመጣም። ምክንያቱም ህዝቡ የሰለጠነ ነው፣ ጠንካራ አካዳሚ አለ፣ አፈርድም ያበላዋል የተናገረውን ነገር ወጥቶ፣ ነፃ ሚዲያ አለ፣ ያ ሚዲያ ንግግሩን አውጥቶ ያብጠለጥለዋል። ህዝቡም ደግሞ ባልፈለገ ጊዜ ከስልጣን ያወርደዋል። የተለያዩ ነገሮችን ወክለው ለህዝብ የሚቆሙ ሲቪክ ማህበሮች፣ ጠንካራ ሲቪክ ማህበሮች ስላሉ እነዛ ያባሩታል። ስለዚህ የመሪ ብልግና ብዙ ጉዳት አያመጣም በሌላ ሀገር ውስጥ ጠንካራ ማህበረሰብ በፈጠሩ ሀገር። በእኛ ሀገር ግን ሃይማኖተኛ የሆነን ሀገር በአደባባይ ከዋሸው፣ በብሔረሰብ ከፋፍለ ካባላው፣ ድህነት በተስፋፋበት ሀገር ውስጥ መሪ በአጠቃላይ ነጭ ውሸት ከዋሸ መንገድ ላይ ስራ ያጡ ወጣቶች ምንም ነገር ቢያረጉ ምን ይከብዳቸዋል? ስለዚህ እኛ ሀገር መሪነት
ከሌላው ሀገር መሪ የበለጠ ሪስፖንሲቢሊቲ የሚጠይቅ ነገር በብዙ ነገር ምሳሌ መሆን አለበት ግን ፕሬዝዳንት የቀድሞ ፕሬዝዳንት ትራምፕ ለኢትዮጵያ ለአሜሪካ ምሳሌ መሆን አይፈልጉም ወይም ደግሞ ባይፈልጉም ሰሞኑን እንደምታየው በ34 አይነት ወንጀል ቢፈረድባቸው በፈለገ ጊዜ መንጥቆ ከስልጣን ያወርዳቸዋል ነፃ ፍርድ ቤት አለ የፈለገውን ያደርጋቸዋል ህዝቡ ከፈለገ ድምጽ አይሰጣቸውም ፕሬዝዳንት ቢሆኑም ደግሞ የመንግስት የተለያዩ ህግ አውጪው ህግ አስፈጻሚው ህግ ተርጓሚው አለ በዛ መሰረት የሚሄደው ነገርና የሚጎዳው ጉዳት ትንሽ ነው በእኛ ሀገር ውስጥ ግን በተመለከተ መሪን ትልቅ አርጎ የሚያይ መንግስት ትልቅ በሆነበት ሁኔታ ምሳሌነት የሚያስፈልገው ህዝብ ይዘን በእንዲህ አይነት ነጭ ውሸት የሚዋሽ ሰው ቀድሞውንም ለአንድ ቀንም በኢትዮጵያ ሁኔታ ስልጣን ላይ ማድረግ የለበት ምክንያቱም ጥፋቱ እጥፍ ድርብ ነው እና የጠቅላይ ሚኒስትሩ ጸባይ እኛ እሱ የሚያደርገውን ነገር እኛ ለመናገር ሁሉ ደግመን እናፍራለን ማሳዩነቱን ለምን አንድ ጊዜ ትዝ ከሚለኝ ነገር ያኔ በአጫሉ ሞት ጊዜ ሰብስቦ ያሰረን ጊዜ ማለት ነው እኔም ታስሬ ነበር እና ታስታውስ ይሆናል ያኔ ከእስር ቤት እንደወጣን የዓመት በዓል ሰሞን ነው ትዝ ይለኛል ፋና ቴሌቪዥን ላይ ቀርቦ አለባበሱን ሁሉ አረሳው እንደዚህ ጉርድ ሸሚዝ ነው የለበሰው እና እኛ ሀገር እኮ አሁን ለውጥ እየመጣ ነው ሁሉ ነገር ለውጥ ነው አለ እንግዲህ ያኔ ገና አንድ አመቱ ተኩል ሁለት አመቱ ነው ከመጣ የተከልነው ችግኝ ሁሉ እንትን ብሎ የሐሮማያ ሐይቅ እኮ ሞላ አለ እንግዲህ የዛናው አመት ክረምቱ ነው ገና ክረምቱ አልፎ መስከረም ላይ ነው እንደዛ የሚለው ተመልከታዊ ችግኝ መትከል የተጀመረው በዛ ክረምት ነው በዛው ክረምት ችግኝ ተተክሎ ችግሉ አድጎ ከዛ ማይክሮ ክላይሜቱን ቀይሮት ከዛ በሚዘንበው ዝናብ ግራውንድ ዋተር ሪቻርጅ ዱኖ ሐይቁ ሞላ ኢንቫይሮንመንቱ ኢኮሎጂው ተቀይሮ አሁን ታዲያ ገና የዛው የተተከለው ችግኝ ቅጠል ሳያወጣ እንዲህ ያለ ሰው ይሄን ሰውዬ ምንድነው የምትለው አሁን ይሄን አያቅም እንዳትል ኢትዮጵያ ውስጥ ያደገ እንደው የማንኛውም ሰው ቢሆን በተተከለ አመት ኢኮሎጂውና ማይክሮ ክላይሜቱ ተቀይሮ ግራውንድ ዋተር ሪቻርጅ አድርጎ ሐይቅ ሞላ ብሎ ሊያስብ የሚችል ማንኛውም ኢትዮጵያዊ ይሄን ሰው እየታለ ጤነኛ ነው የምትለው እንደዚህ ሲል በጆሮዬ ነው የሰማሁት ይሄንን ያለ ሰው ነው ማለት ሌላ ህደም አትቆጥርበትን ምንም አትለውን ዛሬውኑ ምንም አታረገው ነገር ምንስ ነገር ቢዋሽ ምን ማለት ትችላለህ መሰለኝ እና የባህሪ ጭምር ነው የፓቶሎጂካል ላየር ነው የሚሉት ትክክል እና ከዛ ያለፈ መልስ የለውም ነው ማለት ትምርት በአጠቃላይ ቆሞ ሁሉም ነገር ወደ ጦር ግንባር ተብሎ ይሄ የምታየው ነገር ሁሉ ሰው ተፈናቅሎ ሜዳ ላይ ወድቆ በኑሮ ውድነት ህዝብ ስቃዩን ያያየ ሁሉ ነገር በገፍ ነው ሲል ምን ማለት ይቻላል ነው እንደው ለክርክርም እኮ አይሆንም እኮ ፖለቲካ እኮ የሚመስለው የኔ ፖሊሲ ጥሩ ነው ይሄ ውጤት አምጥቷል በዚህ መንገድ ይጃለው ፖሊሲውን ለማድረግ በጣም አጋኑ ማቅረብ የሱን መከራከሪያ የበለጠ ትርጉም መስጠት ከቨር ማድረግ ነው እንጂ ነጭ ውሸት እኮ እንትና አይባልም በቃ ለክርክርም አይሆንም ምን ማድረግ ትችላለህ እንግዲህ እኔ የተወለድኩበት ቦታ ሃይስኩል ደብረ ወርቅ ትምህርት ቆሟል እንግዲህ እና በትምህርት ላይ እንደኛ ይሰራ የለም ካለኝ ምን ልለው ይችላልው ነው ምን መሳይ በጣም አስቸጋሪ ነው ኢንጂነር ልቃል እውነት ከባድ ነው ምን ማስተያየትም የሚቻል አይደለም ከባድ ነው እኔማ ያነሳውት ምናልባት መድረኩ የምክክር መድረክ ሆኖ እንዴት ቅጥፈትና እንዴት እንዲህ አይነት እንደው ምክክርን የሚያርቅ ሽግግርን የሚጠየፍ ንግግር ያደርጋል እንደው ድንቁርና ካልሆነ በስተቀር በዚህ መድረክ ላይ ይሄ መድረክ እኮ ማሰባሰቢያ ነው እንደው ቢሆንለት ሌሎችን የምትጋብዝበት ሰዎች ወደ ምክክር እንዲመጡ ባይሆንም ቀልድ ነው አይሳካም የሚሉ ብለው ራሳቸውን ያራቁ የፖለቲካ ፓርቲዎች ማህበረሰቦች ይኖራሉ ግን እንደው ለይስሙላ ድራማውን ማጀቢያ ብለ ንግግርን ቀየር አርገ እንደው ተሰነ ሌላውን ሊመስል የሚችል ነገር መናገር እንዴት ያቀታል አሁንም እዛው ነጭ ውሸት ላይ ቆመ እንዲህ አይነት ስብከት ለምን አስፈልገ የሚለው ነው እንግዲህ የሽግግር መንግስት አስፈልግም ብሏል ኢትዮጵያ ላይ ተቸንክሮ ቀርቷል ያኔ እኔ ነኝ ማሻግራችኋልና ወዴት እንዳሻገረን አየነው ከመከራ ወደ ድቅድቁ መከራ ወደ ከፋው ኢትዮጵያ አይታ ወደ ማታቀው ጋንም ውስጥ ነው ያሻገረን በርግጥ አሸጋግሮናል አላሸጋገረንም አይደለም
ያሸጋገረን ግን ወደዚህ መሆኑን ተረድተናል። አሁንም የሽግግር መንግስት አያስፈልግም ምርጫ ይላል። የትኛው ምርጫ? ኦሮሚያ ክልል እንኳን እሱ እንግዲህ የሱ ቤዝ ነው የሚባለው ኦሮሚያ ክልል ብቻውን ተወዳድሮ ነው ያሸነፈው። አሁንም ማንም የለም። ኦሮሚያ ክልል እስር ቤት ሆኗል። አብዛኛው የተቃዋሚ ፓርቲዎች እንደሚገልጹት ከሆነ አባላቶቻቸው እስር ቤት ነው ያሉት። ስለ ምርጫ ያወራል። አሁንም እንደው ኢንጂነር ይልቃል እንደማጠቃለያም ነው ይሄ መድረክ ተዋረደ። እነ ፕሮፌሰር መስፍን አራያ ገለልተኛ ነው ያሉት። መድረክ ተዋረደ፣ አዋረዳቸው። ብዙም ርቀት ሳይሄዱ አብይ መጣና መድረካቸው ላይ ወጥቶ የብልጽግና ኮንቬንሽን አስመሰለው። የብልጽግና የምርጫ ቅስቀሳ መድረክ አስመሰለው። ተሳታፊዎቹም ተጋለጡ። በየ30 ሰከንዱ ያጨበጭቡለት ነበረ። እነማን እንደሆኑ እዛ አዳራሽ ውስጥ ያሉትም በደንብ ነው የታወቁትና ምን ማለት ይቻላል? ከዚህ ምክክር ኮሚሽን አሁንም የሆነ ነገር የሚጠብቁ አንዳንድ የዋሆች አሉ። ኢትዮጵያ ትምከር እያሉ አብረው ያላዝኑ። እንደው ለነሱ መልእክት ካለ አጠቃላይ ከዚህ ምክክር ኮሚሽኑ ኢትዮጵያ ምንም እንደማትጠብቅ አርገን ስንገልጽ እኛ ጦርነት ናፋቂ ወይም ደግሞ የኢትዮጵያን ሰላም የማንፈልግ አድርገው ድምዳሜ የሚሰጡ ሰዎችም ስላሉ ነው። በዚህ ላይ መሳይ አብይን በአንድ መልኩ ልናመሰግነው ይገባል። ምክንያቱም ባለፈው ታስታውስ እንደሆነ በአምባሳደሩ ንግግር ዋና ማጠንጠኛ አድርገው የአሜሪካ አምባሳደር በኢትዮጵያ የተናገሩት ለታጠቁ ኃይሎችን ሁሉ በዚህ የምክክር መድረክ እንዲሳተፉ እና ይሄ የምክክር መድረክ ፐርፌክትም ባይሆንም እንኳን መውጫ መንገድ ይሆናል ብለው የዓለም አቀፍ ማህበረሰቡም ትልቅ ቦታ የሰጠው ነበር፣ ሌላ ምርጫ ከማጣትም ማለት ነው። አንዳንዶችም ደግሞ እንደው እስካሁን ድረስ ሰውየውን በምንም አይነት ሁኔታ ውስጥ መደገፍ የሚፈልጉ ሰዎች ራሳቸውን ለማታለል ሁሉ ይሄንን የምክክር ኮሚሽን እና ሂደቱን አንድ አይነት ነገር ያመጣል እያሉ ራሳቸውን የሚያታልሉ ሰዎች ነበሩ። በዛሬው ዕለት ግን ያደረገው ነገር ሁሉ አጠቃላይ እነዛን አካላት ሁሉ ለማሳመን እንዳንቸገር የኔንና ያንተን ስራ አቀለውልን ቀደም በገለጽከው ቋንቋ ያ የብልጽግና ኮንቬንሽን ሴንተር እንጂ በምንም አይነት እንደ ኢትዮጵያ አይነት ውጥንቅጥ የፖለቲካ ሂደት ያለበት ሀገር የችግር መፍቻ ሊሆን እንደማይችል ሰውየውም ደግሞ ከጅምሩ ፕሪዲተርሚንድ የሆነ ነገር ሽግግር ምናምን የሚባል ነገር አዲስ ነገር የሚባል ነገር በዚህ አጠብቁ። በቃ የራሴን ሰዎች አስቀምጫለሁ፣ ጥያቄ የሚሉትን ነገር ይሰጡኛል፣ ያንን ጥያቄ የሚሉትን ነገር ደግሞ በራሴ ፓርላማና በራሴ ሁኔታ እንደምፈልገው አድርጌ በቃ ጨረስኩ፣ ለውጥ ይሄ ነው ላለው ይሄ ነው መጨረሻው ብሎ 12 ቁጥር ሚስማር በሂደቱ ላይ መጥቶበትን ሄደ። በዛም ማጨብጭበው ተለያይተዋል። እንደነገርከኝ ፈረንጆችም አሉ። ስለዚህ ያ ግልግል ነው ማለት ነው። በቃ ከዚህ በኋላ ያንን ነገር አንስቶ የሚነጋገረን ሰው ካለ ጸሎት እንዲደረግለት ወይም ዱዓ እንዲደረግለት ወይም 3-7 እንዲጠመቅ መስደድ ነው እንጂ ከዛ ሰው ጋር ከዚህ በኋላ ንግግር አያስፈልገንም መሳይ ማለት ነው። ይሄንን የዛሬውን መድረክ አይቶ ይሄ ምክክር ኮሚሽን ቁም ነገር ይሰራል ብሎ የሚከራከረ ሰው ካለ ተተመየድ ብቻ ነው እና ያንን ድካማችንን ሁሉ ግልጽ አድርጎልናል። አጠቃላይ ሂደቱ የብልጽግና የምርጫ ቅስቀሳ እና አጠቃላይ በብልጽግና ኮንቬንሽን ሴንተር ውስጥ አብይ ደጋፊዎችን ሰብስቦ ማነቃቂያ ንግግርና ለደጋፊዎቹ ያደረገበት እንጂ እንዲህ አይነት ነገር አይደለም። ቀድሞ ነገር የእውነት ነገር እኮ ቢኖረው መሳይ ጠቅላይ ሚኒስትሩ በዚህ ሁኔታ ላይ በዚህ መድረክ ላይ ለምን ንግግር ያደርጋል? በገለልተኛ ተቋም ላይ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ህዝብ የሚያምናቸው ሰዎች ሂደቱን መልካም ገጽታ እንዲኖረው ለመስጠት ኢንፍሉዌንሻል የሆኑ ሰዎች በዓለም ላይ ፎርመር ስቴትመንትስ የነበሩ ሰዎች ቢናገሩበት እንደ ተሞን ቤኬ ያሉ ሰዎች መጥተው ሌሎችም በተባበሩት መንግስታት ውስጥ ትልቅ ቦታ የነበራቸውና አሁን ሪታየር ያደረጉ ሰዎች በኢትዮጵያም ውስጥ የሚከበሩ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ የሃይማኖት መሪዎች ንግግር አድርገው ይሄንን ነገር ለሁሉም አካላት በትግስት እንዲነጋገሩ መልእክት ያስተላልፉበት ቢሆን it makes sense አትሊስት እንደው ቅድም እንዳልከው እኮ ነው የሚመስል ነገር እንኳን ማድረግ እኮ ነው እና አንዳንድ ጊዜ ተንኮለኛም ስለሆነ ነገር ሁሉም በጣም ስለተምታታበት የጤና መታወክም የደረሰ ይመስለኛል ችግሩ በእውነት መሳይ እንደው ይሄ ለፕሮፓጋንዳ እየመሰለብን ነው እንጂ ይሄንን መድረክ ማንንም ሰው ጤነኛ የሆነ ሰው ለራሱ እንዲጠቅመው አድርጎ እንኳን መሄድ ይችላል። በቃ ሂደቱን ላይ ያምንበት ይችላል ምን ሊል ይችላል። ግን በንግግሩና በሁኔታው
እንደው የሚመስል ነገር አድርጎ እንኳን መሄድ ይችል ነበር። ያንን ሁሉ እንኳን ማድረግ እንዳይችል ነው አቅሎን ያጣው እኮ ሰውየው። በቃ የሽግግር መንግስት የሚለው ጭንቅላቱ ላይ ወጥቷል። ንግግሩን ሁሉ ከሰማው እኮ ምንድነው የሚል ኢትዮጵያውያን ብዙ ጊዜ ከሀገራቸው ሲወጡና በሌላ ቋንቋ ሲናገሩ የተለየ ነገር የፈጠረው ይመስላቸዋል ይላል እኮ። እንግዲህ እኮ በውጭ ሀገር ያለኖችን እንግዲህ ከፈረንጅ ጋር እሱ ነው እኮ ለአሜሪካ ዋጋለሁ፣ አሜሪካ እንዲህ ያደርጋለሁ፣ ለአሜሪካ ሲሰልል ነበር ያለ ስንት ነገር የሚያወራው በአደባባይ እየተናገረው እሱ ነው። ለውጡን እናንተ ባታደንቁልኝም ዓለም አድንቆታል እያለ መምራት አይችልም አሉን እኮ ዓለም ያደነቀንን ሰዎች እያለ በዓለም ላይ ባገኘው ተቀባይነት እንደው ሰማይ ሊደርስ የነበረው እሱ ነው። እና ይሄንን አሁን እኛን ምን አርጉ ነው የሚለን ነው ማለት ነው እንዴ? ለአሜሪካ ዘምታለሁ ብሎ ለአሜሪካ ጋዜጠኛ የተናገረው እኮ እሱ ነው ይልቃል አይደለም። እና ይሄንን ሰውዬ በአጠቃላይ ነገር ሁሉ ጠፍቶበት የሽግግር መንግስት መጣ ማለት እኔ ከስልጣን ተወገድኩ ነው። ስለዚህ እኔ ደግሞ ከስልጣን አልለቅም ሞታለሁ ነው። እንግዲህ ደግሞ ባለስልጣናት ስልጣናቸውን እንደሚወዱና ፈሪዎች እንደሆኑ በተለያየ የዓለም መሪዎችና የዓለም ታሪክ አሳይቶናል። ወይ ዋሻ ውስጥ ተደብቆ ወይም ደግሞ አውሮፕላን አስነስቶ ይሄዳል እንጂ እንደማይቆይ የታወቀ ነው። ሁለተኛ ነገር ይሄንን የሽግግር መንግስትም ሲያነሳ መሳይ በአጠቃላይ እዛው ንግግር ውስጥ እኮ ካየው እንኳን የሽግግር መንግስት አድርገን አሁንም ተከፋፍለናል፣ አሁንም እንኳን ስራ መስራት አቅቶናል ይላል። ሳቲዝ እኮ ዋናው ሪዝን የሽግግር መንግስት ያስፈልገበት ጉዳይ የኢትዮጵያ ጉዳይ በአንድ ግለሰብ የማይሄድና የብዙ ፍላጎቶች ግጭት ያለበት ስለሆነ ውይይት ያስፈልጋል። በሽግግር ጊዜ ሂደት ጥያቄዎቻችንን ሁሉ ፍርጥርጥ አድርገን ተነጋግረን የምናምንበትን ህገ መንግስት የምናምንባቸውን ተቋማት በአገራችን ሂደት ውስጥ የሚያስማሙንን ነገሮች በጋራ መቅረጽ አለብን። ይሄው ያንተ መንግስት ብቻህን መሄድ ያልቻልከው ያልተሰሩ የቤት ስራዎች ስላሉ ነው ያንን እኮ ነው የሚያረጋግጠው። አልቻልኩም ማለት እኮ መንግስቴ አማራው በዚህ እየቀደደው፣ ኦሮሞ በዚህ እየቀደደው፣ ትግሬው በዚህ እየቀደደው አልቻልኩም ካለ ንግግር ያስፈልጋል፣ አዲስ ፎርማሊቲ ያስፈልጋል ማለት ነው። ከራሱ ንግግር ከራሱ ብትረዳው ማለት ነው። እኛም አልቻልን ይላል። ስለዚህ ስላልቻልክ ነውና ንግግሩ ሁሉ ጠፍቶበታል መሳይ። እኔ እንደው አሁን እኮ ከትችትም ከንግግርም በላይ ሆነ የሰውየው ንግግር እና ፍርሃቱን ድንጋጤውን እንደው ብዙዎቻችን በዚህ በውጭ ሀገር መሆናችንን ምናምን ጭንቅላት ውስጥ ወጥቷል። ዛሬውኑ አማራጭ ሐሳብና አማራጭ መንግስት እየመጣ ነው የሚለው ነገር ጭንቅላት ውስጥ እየተመላለሰ ይሄንን ደግሞ አላደርገውም ብሎ ፍርሃቱንና ድንጋጤውን የውስጡን ጭንቀት አስወጥቶና ንዴቱን ተናዶ ነው የሄደው ነው ለመሳይ። ሌላ ምንም የተለየ ቁም ነገር የለበትም። ቁም ነገር ከተባለ በዓለም አቀፍ ማህበረሰቡ ዘንድ በዚህም ለውጥ ይመጣል እያሉ ራሳቸውን ለሚያታለሉ ሰዎች ግልጽ መልእክት አስተላልፎ ስለሄደ በዚህ በኩል እንደው ሊመሰገን ይገባዋል ብዬ እንደው የተሰማኝን ነገር መናገር ፈልጋለሁ መሳይ። ኢንጂነር ቃል ትልቁ ነገር የዚህ መድረክ አንዱ ነገር ያው የምክክር ኮሚሽኑን ገድሎታል። ከዚህ በኋላ እንዳንሰራራ አድርጎ የምክክር ኮሚሽኑ ላይ የምንድነው የሞት አዋጅ አውጆበት ነው የወረደው ማለት እንችላለን። ከዚህ በኋላ ፕሮፌሰር መስፍን አራያ እንደው ቀና ብለው አይናቸውን ገልጠው የቴሌቪዥን መግለጫ መስጠት ይችሉ ይሆን እንግዲህ እናያለን። መቼም እዛ ሀገር ላይ በተለይ ከአብይ አህመድ ጋር የተጠጋ ሰው ይሄ ይሉኝታ የሚባለውን ነገር የሰው ምን ይለኛል የሚለውን ነገር ሁሉ እየተወ ነው። ነገ ወጥተው መድረክ ላይ አሁንም ምክክር ኮሚሽን ኢትዮጵያ ትምከር የሚል ነገር ካነሱ በእርግጥም እኚህ ሰውዬ ወደኋላ ሄድ ብሎ ስለራሳቸውም ሌሎቹም ከሳቸው ጋር ያሉ 11 ኮሚሽነሮችም እንትናቸው መፈተሽ አለበት የኋላ ታሪካቸው። እውነት እኚህ ሰዎች እንደዚህ አይነት አብይ አህመድ በአደባባይ ዋርዳቸው ዳግም ይመጣሉ ብሎ የሚጠብቅ የለምና ከመጡ ግን እጅግ አስገራሚ ነው የሚሆነው። ምናልባት አብይ አህመድ ዓለም አቀፉ ማህበረሰብ ላይ በዚህ ደረጃ የተቆጣው በቅርቡም የኬንያ ፕሬዝዳንት እዚህ አሜሪካ መጥተው የተሰጠው አቀባበል በጣም አብሽቆታል። ኢትዮጵያን የምታከል ሀገር እየመራ ግን ኬንያ ተመርጣ በዚህ ደረጃ ዓለም አቀፉ ማህበረሰብ ማክበሩ በጣም ብሽቀት ውስጥ የከተተው እንደሆነ እናምናለን። አሁን ደግሞ የበለጠ ሊያናደው የሚችል የቡድን 7 ሀገራት ሀብታሞቹ የበለጸጉ ሀገራት ስብሰባ ላይ ይኸው የኬንያው ፕሬዝዳንት የክብር እንግዳ ተደርገው ንግግር እንዲያደርጉ ተጋብዘዋል። ሌላ ተጨማሪ ክብር ለኬንያው ፕሬዝዳንት ተሰጥቷል። እንዲህ አይነቱ ነገር በዓለም አቀፉ ማህበረሰብ ላይ
ቂም እንዲይዝና እንዲናደድ እንዳደረገው ነው። እሱ ቦታ አጥቷል። ቢሄድም የሚቀበለው የለም። እዛው ዝም ብሎ ፍጥጥ ማለት ሆኗል። ለዚህም ይመስላል ደጋግሞ ምዕራባውያን መንግስታትን በነገር የነካ ያለውና ምናልባት ኢንጂነር ቃል ያጠቃለን እንሄዳለን። እንግዲህ የመጨረሻው ጊዜ ደርሷል። ይሄ 11ኛው ሰዓት ነው። የደርግ የመጨረሻውን ዘመን ይመስላል የሚልም ነገር አንስታልና መዘጋጀት የለብንም ወይ? በእርግጥ እየተዘጋጀ ያለ ኃይል በተለያየ መልኩ ይኖራል። ግን የሰው የድንገት ክንብል ቢል ድንገት ከቤተ መንግስት ስውር ቢል ያው እንዳልከውም አውሮፕላኑን አስነስቶ ወደ አረብ ኤሚሬትስ ቢሄድ ምክንያቱም አይታወቅም። ግንቦት 30 ሩቅ አይደለም። አው ልክ ነው መሳይ። መቼም ይሄ በተደጋጋሚ ብለነዋል። ግን አንዳንድ ጊዜ እኔ ከቅርብ ጊዜ ወዲህ እንደዚህ አይነትን አስተያየት ከመስጠት ትቻለሁ። እኔ እውነቱን ለመናገር ማለት ነው። ካየኝም በንግግሬ ውስጥ የሚቻለውንና መደገፍ የሚቻለው መስራት የሚቻለው ማድረግ ነው እንጂ በንግግርና በሆሪዞንታል ወቀሳ ወደ ውጤት የሚለወጥ ነገር አላየሁም። ለምሳሌ እንተባበር ይባላል አይደለም? ብዙ ጊዜ ግን የመተባበርን ሂደት የሚያሳይ አንድ ደፋር እርምጃ በየትኛውም ሂደት ውስጥ አይታይም። በተለይ በውጭ ሀገር የሚኖረው ሰው አሁን እንደው ያኔ ለአብይ የነበረው ድጋፍ ልዩ ነበር አይደለም? በጣም ልዩ ነበር። ያ ከዛ ውስጥ አንድ ሶስተኛውን እንኳን አሁን ባለንበት ሁኔታ ላይ ብንተባበርና ቢሰባሰብ ምንም የሌለውን አብይን ድጋፋችንን በመልቀቃችን ብቻና የነበረው ድጋፍ ዲሳሶሼት በመሆኑ 50% ወድቋል ያ መንግስት። በሌላ ወገን ደግሞ 1/3 በፊት ከነበረው ድጋፍ ለተቃውሞው ስራና አሁን ላለው እንቅስቃሴ በሁሉም አካላት ላይ ቢደረግ ያለምንም ጥርጥር የአብይን መንግስት በአንድ ወር ውስጥ ተክቶ የምንለውን አማራጭ ስርዓት የመመስረት ሂደቱን እውን ማድረግ ይቻላል። እና ይሄ ድክመታችን መሆኑን ሁሉም አካላት አውቀውት ግን አንድ ነገር ከድክመት እንነሳ። በተደጋጋሚ ባለመቻሉ ይሄ አሁን በአነስተኛ ደረጃ የነበረውና በእድሜ ዝቅተኛው ኃይል የመሪነቱን ሚና የያዘው በአብዛኛው በእድሜ የገፋውና የተማረው አካል የሚባለው አሁን በአብዛኛው ውድቀት በማጋጠሙና ተደጋጋሚ ሽንፈት በመምጣቱ ነው። እንደው ዝም ብሎ አንድ ነው ቢባል አንድ ያልሆነው በየቋጠረው በተለያየ ቦታ የሚሆነው ይሄ ኤሊት ፍራግሜንቴሽን በብዛት የመጣው ተደጋጋሚ ሽንፈትና መክሰር በኢትዮጵያ ፖለቲካ ውስጥም በተደጋጋሚ የኤሊት ክደት መፈጸሙን አውቀን ያን ስህተታችንን ለራሳችን ንስሐ ገብተን ሰልፍ ሪፍሌክሽን አድርገን ለራሳችንም ለሀገራችንም ክብር ትልቅ አስተዋጽኦ የምናደርግበት ጊዜ አሁን መሆኑን እኔ ለመጨረሻ ጊዜ ቢሆንልኝ ይሄ ንግግሬ ደስ ይለኛል መሳይ። ያንን እናድርግ። አሁን ባለንበት ሁኔታ በተናጠል የሚደረግ ነገር ብዙም የትም አያደርስም። ያለውን ነገር መደገፍ ነው። መተቸት፣ መራቀቅ፣ እንዳንድ ግለሰብ አስተያየት መስጠት ይቻላል። ብዙ ነገር ማለት ይቻላል። ግን ያ የትም አያደርስም እና አሁን ባለው ሁኔታ መልካም የሚባሉ ነገሮች ቢያንስ የሆሪዞንታል ግጭቶች በብዙ መንገድ ቆመዋል። የተለያየ የፖለቲካ ፍላጎት ያላቸው ሁሉ በጨዋ ደንብ አስተያየታቸውን መስጠት ጀምረዋል። መጣላትና መጋጨት የሁላችንም ውድቀት መሆኑን በብዙ መንገድ ሰው ተገንዝቧል። በሌላ ወገን ግን ይሄንን ትልቁን ጉልበት አንድ አድርጎ ቨርቲካሊ ወደ ቤተ መንግስት በማድረግና አብይን ለመግፋት አስተዋጽኦ በማድረግ በኩል ትልቅ ክፍተት አለ በተለይ በውጭ ሀገር በሚኖረው እና ይሄ ኃይል አሁን ያላደረገው ቀደምም እኮ መግቢያ ላይ እንዳደረኩ እኮ አልቲሜት የሆነውን ሳክሪፋይስ ወጣቶች እየከፈሉ ሰሞኑን አሁን በወሎም በጎጃም በሸዋ በጎንደር የተደረገው መስዋዕትነት እኮ ታምር እኮ ነው። 10 ሳንቲም ሳይከፈላቸው ይሄን ያህል ነገር ሲያደርጉ በውጭ ሀገር ያለው የት ነው ያለው? አሁን መሰለኝ የት ነው ያለነውና ይሄንን እንደው እንደ ትልቅ አሳይመንት ምን ማድረግ እንዳለብን በግልጽ ይታወቃል። መሰባሰብ እንዳለብን የኢትዮጵያ ፖለቲካ የተከፋፈለና በብዙ ሁኔታ ኮንስቲትዩንሲያችን የተለያየ ጥያቄ ያለን እንደሆነ ይታወቃል። አንድ የፖለቲካ ቡድን የኢትዮጵያን የፖለቲካ ስልጣን በሙሉ መቆጣጠር እንደማይችል ይታወቃል። ይሄ እንደሆነ ካወቅን ሁላችንም የሚያግባባንን የጋራ ነገር በመፍጠር ረገድ በፍጥነት በጊዜ የለኝም መንፈስ መሰራት እንዳለበት ሁሉም አምኖ የተግባር እርምጃ ያስፈልጋል። ማሳሰብ አይደለም
ማሳሰብ አይደለም መናገር አይደለም አስፈላጊነቱን መናገር ሳይሆን ተግባር ልክ ቅድም እንዳልከው የነሽመልስ ድሮ ንግግር ነበር አሁን ወደ ተግባር ተለውጦ 1 ሚሊዮን እናዘምታለን አሉ እንዳልከው አገር ችግር ላይ ናት ማለትና መናገር ሳይሆን ችግር ላይ እንደሆነች አውቀን የተግባር እርምጃ ዛሬውኑ የሚያስፈልግበት ጊዜ ላይ ነው ያለነው ይሄ ከሆነ በታሪክ ፊት የምንከበርበት ህይወታችንንም ትርጉም ያለው የምናደርግበት ሁኔታ ይመጣል በሌላ ወገን ግን ይሄንን ካላደረግን ደግሞ የምናፍርበት የምንቆጭበት የምንቆዝምበት በታሪክም ፊት ደግሞ የምንዋረድበትና ልጆቻችን ሁሉ የሚያፍሩበት ነገር ሊመጣ ፊታችን ላይ የተደቀነ ነገር አለና ለዚህ ነገር እንደው በምንም መንገድ ዛሬውኑ መሰባሰብ ያስፈልጋል ብዬ ነው ምለው መሳይ ኢንጂነር ሊቃል ይሄ በጣም ወሳኝ ቁልፍ የሆነ ነጥብ ነውና እዚህ ላይ አብዝተን መጨነቅ አብዝተን መነጋገር እንዳለብን ይታመናል እንግዲህ ሚዲያዎች ከዚህ አንፃር ስራቸውን መስራት ይገባቸዋል ሰዎች እንዲህ አይነት ሐሳብ ያላቸውን መድረክ በመስጠት ውይይቱ በስፋት መካሄድ ያለበት ይመስለኛል ጊዜ የለም እውነት ለመናገር አሁን ጊዜ የለም ኢትዮጵያ በፍጥነት ወደ ለውጥ ልትሄድ ትችላለች አንዳች ለውጥ መምጣቱ አይቀርም ያ ለውጥ ትክክለኛ ሁላችንም ወደምንፈልገው እንዲሆን ከወዲሁ እንደዚህ አይነት ሐሳቦች ያሏቸው ወደፊት ገፍተው እንዲመጡ በየጓዳቸው የሚሾኳሾኩትም ከጓዳ ወጥተው ወደፊት ለፊት ኢትዮጵያን የሚያግዙበት ኢትዮጵያን የሚያድኑበት ጊዜው አሁን መሆኑን አውቀው እንዲመጡ እንግዲህ ጥሪ ማድረግ ነው እኛ መድረኩን እናመቻቻለን እንደናንተ አይነት ምሁራን ፖለቲከኞች እየመጡ ለህዝቡ መንገድ እንዲያሳዩ ይሄ ለውጥ ኢትዮጵያን ሊያጠፋ ወደሚችል ናብይ የተመኙት እልቂት አለ ያንን እልቂት ሊያስቀር በሚችል መልኩ ለውጡ እንዲካሄድ መደረግ አለበትና ይሄንን ኃላፊነት የሚሰማቸው ዜጎች ከያሉበት አስተዋጽኦአቸው እንዲያደርጉ በዚህ አጋጣሚ መልእክታችንን እኛም እናስተላልፋለን ኢንጂነር ይልቃል በጣም አመሰግናለሁ እግዚአብሔር ይስጥልኝ መሳይ እኔም ለተሰጠኝ እድል አመሰግናለሁ ደህና ሁንልኝ